ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት አሉት። ያ ማለት ሙሉ ወጪ ደስታ ማውጣት አለበት። አንዲት ሊከፋውና ሊያመናጭቃት አይገባም፣ ግዴታው ነው። በዚህ ላይ ሊያመናጭቃትና ሊያሸማቅቃት ከሆነ ሁሌ ይህንን ባወጣ ቁጥር የዛኔ ፍቺ መጠየቅ ሀቅ አላት። አይ እና ደግሞ የኔ እህት ለባሌ ቤት ውስጥ ሂጃብ ካለ ሂጃብ ብትታይ ችግር አለው? የኔ እህት ማለት ነው። የኔ እህትሽ ለባልሽ አጅነቢ ነው አይደለም? ለባሌ ልጅ እና ደግሞ ለባሌ ልጅ ነው ያልኩት። ለባሌ ልጅ የኔ እህት አጅነቢ ትሆናለች? አይቻልም። ምንም ያዛምዳቸው ነገር የለም። የአንቺ እህትና ባልሽ ልጅ አጅነቢዎች ናቸው። ስለዚህ አንዱ ሌላውን ማየት አይቻልም። እሺ ከላይ ማን ነበር? ዳግፋ ሚውተን አንሳው። ዳግፋ ከላይ ያለው ኡስታዝ ይመጣል ልጁ ትንሽ አንድ ደቂቃ። እሺ እስከዛ ጥያቄ አለ አይደል? ወአለይኩም ሰላም። ወአለይኩም ሰላም አላህ አልሐምዱሊላህ። ኡስታዝ ጥያቄ ነበረ። ምን ይላል ጥያቄው? እዚህ እኔ ያለው ዱባይ ነው፣ ከባለቤቴ ጋር ነው ያለ ነው። ለባለቤቴ ለቤተሰቧ እሷ የምታግዘውን ነገር ታግዛለች። አንድ ሁለቴ ታግዛለች። ከዛ ሁሌ ማገዝ አለብኝ አለች። ለእኛ ለራሳችን መስራት አለብን። አንዴ ካገሽ ለራሳችን መስራት አለብን አልኳት። በዚህ ምክንያት ያው እሷ እንደዚህ አይነት ነገር አያስማመንም አለች። ይሄ ነገር እኔ ቢያጣላት ወንጀል ለኔ ነው ወይስ ለሷ ነው? ገንዘቡ የሷ ነው ወይንስ ያንተን ገንዘብ እያነሳች ነው ለቤተሰቧ የምትሰጠው? የሷ ነው እንጂ። እሷ ከሆነ ለቤተሰቧ እሰጣለሁ ካለች መከልከል አትችልም። በባልና በሚስት መካከል ያለ ገንዘብ ለሶስት ይከፈላል። አንደኛ የባል ጥርት ያለ ገንዘቡ የሷ ምንም ቅልቅል የሌለበት። ሁለተኛ የሚስት ጥርት ያለ ገንዘቧ የሱ ምንም ቅልቅል የሌለበት። ሶስተኛ ባልም ሚስትም እኔም አንተም ሰርተን የጋራ ልናድግ ወይንም ልናጠራቅም ብለው የተስማሙበት የገንዘብ አይነት። የሶስቱም ሁክምና ብይን ይለያያል። የባል ጥርት ያለ ገንዘቡ ከሆነ በዚያ ላይ ምንም አይነት መብት የላትም። እንደፈለገች አንስታ ለቤተሰብ ለመስጠት ያላንተ ፍቃድ ገብቷል አይደል? ያላንተ ፍቃድ ካንተ ገንዘብ አንስታ መስጠት አትችልም ለቤተሰቦቿ ምናምን። ነገር ግን ሁለተኛው ገንዘብ የራሷ ጥርት ያለ ገንዘቧ ከሆነ ከዚያ ከገንዘቧ ለቤተሰቧም ሆነ ለድሃ ለሚስኪን እሰጣለሁ ካለች መስጠት ትችላለች። አንተ ያንን መከልከል አትችልም። ለአንተ ያንን መስጠት ግዴታ አለባት ወይ? ላ የለባትም። ፈቃዷ ነው እሱ። ማስረጃ ቃለ ሱብሓነሁ ወተዓላ ወአቱ ኒሳአ ሰዱቃቲሂነ ኒሕላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሃኒአን መሪአ። ሴቶችን የመህር ስጦታቸውን ከውስጣቸው ደስ ብሏቸው ስጧቸዋል አላህ። ስለዚህ መህር የራሱ ሐቋ ነው ማለት ነው። ያንን ሐቋ እንደፈለገ ማድረግ ይችላል? ላ አይችልም አላህ። ቀጥሎ ምን አለ? ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሃኒአን መሪአ። ከዚያ ከራሳቸው ገንዘብ ሴቶች ከውስጣቸው ወደውና ፈቅደው ከሰጧችሁ ብሉ እርሱን አለ። ሳይወዱ ግን ሳይፈቅዱ ያንን አስገድዶ መቀማት ሆነ አይ ሚስቴ ነሽና ይሄ ያንቺ ሐቅ የኔ ነው ብሎ መቀማት አይችልም ሰው ባል። ሶስተኛው የገንዘብ አይነት ምንድነው? በአንተና በሷ መካከል ስምምነት ካለበት። ለምሳሌ ሚስትህ ስራ ገባች፣ እኔም አንቺም ሰርተን ልንለወጥ ተባባላችሁ። የዛኔ አንተም ሰርተህ ታመጣለህ፣ እሷም ሰርተህ ታመጣለች፣ ታጠራቅማላችሁ። ይህን ገንዘብ ያላንተ ፍቃድ ለቤተሰቦቿ መላክ አትችልም። አንተም ያለ እርሷ ፍቃድ ለቤተሰቦቿ መላክ አትችልም። የሁለታችሁም የልፋታችሁ የድካማችሁ ውጤት ነውና ስለዚህ መከልከል የምትችለው ወይንም አይቻልም ማለት የምትችለው የራስ ገንዘብ ሲሆን እንጂ የራሷ ጥርት ያለ ገንዘብ ከሆነ ያንን ለቤተሰቦቿ ትርዳ። አንተም ልክ ለቤተሰብህ እንደምትረዳው በጎን ማለት ነው። እርግጠኛ ነኝ እንዲህ አይነት ባሎች እናት አባት ወንድሞቻቸውን አትተዋቸውም። ግን የእናንተ ሚስቶች በራሳቸው ገንዘብ ቤተሰቦቻቸውን እንዳይረዱ ትከለክሏቸዋላችሁ። ለሽ ማን አላቸው እነሱ? ምናልባት እድሜ ልካቸውን ለፍተውና ደክመው ወገባቸው እስኪ ቆረጥ ድረስ
ያሳደጓት እናትና አባታቸው ከሷ እጅ የሚጠብቁ ሊሆኑ ይችላሉ። እንዴት ተከለክሉባቸዋላችሁ? ከቻላችሁ እንዳውም እንዲህ አይነት ባሮች እርጂ ቤተሰቦችሽን፣ አብሽሪ እንዳውም እኔ ያለሁልሽ አንዳንዴ ብላችሁ ብታግዙላችሁ። እንደዚያ ነው መሆን ያለበት። ትዳር ማለት እኮ መተሳሰብ ነው። አንዱ ለሌላው ማሰብ ነው። ፍቅር ማለት መተሳሰብ ነው። ገብቷችኋል? አንተ ለእርሷ የእርሷን ችግሮች ስትሸፍንላት ጊዜ ፍቅር የሚመጣ ይዛኔ ነው። ችግሯ እንዳውን ጠይቅ። ቤተሰቦችሽ ማን አለ ስራ የማይሰራ ከወንድሞችሽ? እናትሽ ምን ላይ ነች? አባትሽ ምን ላይ ናቸው? እስኪ ሂደን እንዘይራቸው የሆነ ነገር ይዘን። እንዲህ ካልሆነ ጭራሽ አትሰጭም ለቤተሰቦችሽ። እነዚህ ቤተሰቦች ጉሮሯቸው ቢቋረጥስ? አላሁ ሙስተዓን። እሺ ቶሶ እኔም እኮ እዚህ ነው አንድ ላይ ነው የምንሰራው ያለነው ዱባይ ነን። እኔ ለኔ ቤተሰብ ስልክ ለሷ ቤተሰብ እልካለሁ። እኔ በአንድ ነው የሚያው። ያንቺ እናት የኔም ነው፣ የኔ እናት ያንቺም ነው። አንቺም ስትልኪው አንድ ላይ ነው መላክ አለብሽ። ለኔም ቤተሰብ መላክ አለብሽ። አንዴ ከላክሽ እኔም አንዴ ከላክ ቀጣይ ለኛ ለሁለታችም ያው አንድ ላይ መስራት አለብን። ስልክ ነው በእናቴ አልመጣም በእናቴ አትምጣ አለች። እንደዚህ አይነት ልዩነት ለምን አስፈለገ? እኔ ያልኩት ያለሁት አንድ እንሆን ነው። ያንቺ እናት የኔም ናት ትላት እኮ ነው። በዚህ ጉዳይ ነው ያልተስማሙ ነው። እሺ ወንድሜ አሁን ምን አለ መሰለህ፣ በባልና ሚስት መካከል ያለ ስምምነት አንተ ስምምነት እናድርግ ብለህ አቀረብክ አይደለ? እኔም አንቺም ሰርተን የጋራ እናድርግ አልክ። የዛኔ ፈቃደኛ ካልሆነች እሷ خلاص ተወት። ገንዘቧን አንተ መከልከል የምትችለው በዚያን ጊዜ ለሐራም ነገር አውላለሁ ካለች ብቻ ነው። አይ አልስማማም እኔ ገንዘቤን ለቤተሰቦቼ መርዳት ነው የምፈልገው ካለች፣ እንዲህ ማድረግ አልችልም ካለች خلاص ምንም ማድረግ አይቻልም። እኔ ለጋራ ማድረጉን አልስማማም ካለች፣ ነገር ግን በዚህ ጊዜ አንተ እኔ ሚስቴን ሰርቼ ማስተዳደር አቅሙ አለኝ፣ ስለዚህ ሰው ቤት እንድትሰራብኝ አልፈልግም ካለ ባል የዛኔ ቤት እንድትሆን ማድረግ ይችላል። አቃል እንድትሰራ ከፈቀደላት ግን የዛኔ ለሁለት ይከፈላል። አንደኛ በስምምነት ከፈቀደ፣ ለምሳሌ ሰርተሽ የጋራ እናድርግ ብሎ ስምምነት ሊያቀርብላት ይችላል። እሺ ብላ ከተስማማች የዛኔ በስምምነታቸው ይገኛሉ። አንተም ሰርተህ እሷም ሰርታ ስታመጣ የጋራ ታደርጋላችሁ ብራችሁን። አንተም እሷም ለቤተሰቦቻቸው እኩል ትረዳላችሁ። ያ ነው። አይ ሁለተኛው ደግሞ እኔ በዚህ አልስማማም የጋራ አድርጌ እንትን ማድረጉን አልፈልገውም አልስማማበትም ካለች የዛኔ ሴት ልጅን ገንዘቧን አስገድዶ የጋራ እንድታደርግ ማድረግ አይቻልም። ይሄ ነው والله። እሺ ከላይ ድጋፌ መጥቶ ከሆነ ጓደኛ ቆራ አይ ኦኬ ጀዛከላሁ ኸይራን። ሰላም አለይኩም ውሱ ወዲህ ሰላም። እሺ ስለቆም እየተፈለኩትና ትልቅ እናት ናት። ምናምን አመት በፊት ልጅ ስትወልድ አራስ ነበረችና አልጾመችም ሙሉ ረመዳን እና ይሄንን እንዴት ነው ማውጣት የምትችለው? ድጋሚ አልሰማሽም? ከ20 ምናምን አመት በፊት ነው ጾም ያልነበረባት ረመዳን ላይ አራስ ነበረችና አልጾመችም። ወር ሙሉ ነው ያለባት። አሁን የመጾም አቅም አላት ያለችበት ሁኔታ አሁን ጾሙን መጾም አልችልም ነው የምትለው። አሁን ተጾም ያለችበት ሁኔታ ሲባል እንዴት ህመም ምናምን የለባትም፣ ግን አሁን እሷ የሚመስል ቀስ ቀስ መክፈል ትችላለች። እኔ እንደሱ ነው ያልኳት። አሁን በሰኞና ሐሙስ ያረጋት ምናምን የመጾም አቅሙ ካላት እየቆራረጠችም ቢሆን መጾም ነው ያለባት። እሺ የመጾም አቅሙ ከህመም ምክንያት ያ ህመም ለዘላለም ከርሷ ጋር አብሮ የሚዘወትር የህመም አይነት ከሆነ የዛኔ ከፋራ ብቻ ነው የምታወጣው። እሺ ከፋራ ይኖርባታል። አሁን ከረጅም ጊዜ ስለሆነ አውቃ ከሆነ እስከዛሬ ያሳለፈችው አው ከፋራ አለባት። ከፋራው ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ሌላ ደግሞ በህመም ምክንያት 17 ቀን የፈታች ልጅ አለች። ስትጾም ያማታል፣ ልጅቷ ትታመማለች። የሷስ እንዴት ነው የሚታየው? እሺ በጤናማ ጊዜዋ
በሚመቻት ሰዓት ያንን ቀዷ ማውጣት እና ከፋራ ይቆባታል። አሁንም በህመም ምክንያት ከሆነ እስከዛሬ ያሳለፈችው ከፋራ አይገባትም፣ ቀዷ ብቻ ነው። ያለምንም ምክንያት በመሳነፍ ዛሬ ነገ እያለች ከሆነ የዛን ከፋራ የሚገባት። ስለዚህ አሁን ለ30 ቀን ከሆነ የ30ውን ቀን 30 ምስኪን የማብላት ከፋራ ይኖርባታል ማለት ነው። እሺ ጀዛከላህ። አንድ ጥያቄ መጠየቅ እችላለሁ? ሌላ አንድ ብቻ የፈለኩት መጠየቅ እንትን ነው። ሴት ልጅ አንድ ባለትዳር ሆና እየኖረች እንዳለ በቃ ባሏን አልፈልግም መፍታት ፈልጋለሁ ብትልና እሱ ደግሞ አልፈልግም ቢል ሸሪዓ ፍርድ ቤት ሄዳ እነሱ እንዲፈቷት ማድረግ ትችላለች? ሽማግሌ ቢሆን አልፈልግም ካለች አሳማኝ የሆነ ኒካ እንዲያወርድላት የሚያስጠይቅ ምክንያት ተገኝቶ ከሆነ የዛን ያልፈታም ብሎ ከሆነ ሸሪዓ ፍርድ ቤት ኒካ ያወርዳል። ያለምንም ምክንያት ግን ኒካህን እንዲያወርድላት መጠየቅ አይቻልም። ሐራም። ጀዛከላህ። ነብዩ ሰለላሁ ዐለይሂ ወሰለም አዩማ እምረአቲን ሰአለት الطلاق من غير بأس حرم عليها رائحة الجنة ብላ። እሺ ሌላ እዚህ ያላችሁትን ብቻ ላስተናግዳችሁና እወጣለሁ። ሰላም እንዴት ነሽ? እኔ በኮሜንት ጠይቄ ነበር ከዚህ በፊት መልስ ተመልሶልኛል። ማብራሪያ ፈልጌ ነውና ልደት ማክበር ነቢያችን ሰለላሁ ዐለይሂ ወሰለም አያከብሩም ነበር። ልደት ግን በቁርአን ላይ በግልጽ ያኔ ሐራም ሐላል ተብሎ አልተጠቀሰም ምናምን የሚብል ነገር ሰማሁኝና ከሐዲሳችን የምታስፈታው ነገር ካለ በቁርአን ላይ ተጠቅሷል፣ በሐዲስም ላይ ተጠቅሷል። ልደት እንዳታከብሩ የሚል እንዴት ወደሚለው እንምጣ። አዳምጡ። እንዴት አድርጉት? አላህ ስብሓነሁ ወተዓላ በቁርአን ላይ ወተቢዑሁ ለዐለኩም ተህተዱን አለ። ቀጥተኛውን ጎዳና ትመሩ ዘንድ ሙሐመድን ተከተሉት ሰለላሁ ዐለይሂ ወሰለም። ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ አለ። ሙሐመድ ይዞላችሁ የመጣውን ተከተሉ፣ ሙሐመድ የከለከላችሁን ነገር ደግሞ ራቁ አለ ሰለላሁ ዐለይሂ ወሰለም። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማ ሚን ኸይሪን ኢላ ወቀድ አኽበርቱኩም ዐንሁ፣ ምንም አይነት መልካም ነገር ስለዚያ ሳልነግራቸው የተውኩት ነገር የለኝም ብሎ ተናግረው። እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ልደት ማክበሩ መልካም ቢሆን ኖሮ ልጆችን ወልደዋል። ከማንም በላይ ለልጆች አፍቃሪና ወዳጅ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ካነ ነብዩ ሰለላሁ ዐለይሂ ወሰለም አክተሩ الناس حبا لعيالها ለሰሃቦች የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለልጆቻቸው ከማንም በላይ አፍቃሪና ወዳጅ ነበሩ ብሎ ተናግረዋል። የሚገርማቸው ነብዩ ሰለላሁ ዐለይሂ ወሰለም ፋጢማ በምትመጣ ጊዜ ሕፃን ነበረች። ልክ እያስተማሩ እያለ ህዝብን ትውልድ እያስተማሩ ፋጢማ ስትመጣ ልጃቸው በእርሷ ቁመት ይሆኑላት ዘንድ ይንበረከኩ ነበር። ተመልከቱ፣ ይንበረከኩ ነበር። እሷ ቀጥ ብላ ተቸግራ እንዳታያቸው በእርሷ ቁመት ልክ ተንበርክከው ያወሯታል። ይሄ ክብሬን ዝቅ ያደርጋል ምናምን ብለው ጣጣ ያላቸው ነበር። ለልጆቻቸው በጣም ፍቅር ነበር። ታዲያ እንዲህ አይነት ልጅን አፍቃሪ የሆነ አካል የልጅ ፍቅር የሚገለጸው ልደትን በማክበር ቢሆን ኖሮ ልደታቸውን ሳያከብሩ ይተውት ነበር? እንዳው በፍጹም አይተውት ነበር። ለው ካነ ኸይረን ለሰበቁና ኢለይህ፣ ልደትን ማክበር መልካም ነገር ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ከማንም በላይ ልጆቻቸውን አፍቃሪ ናቸውና ሳያከብሩ አይተውትም ነበር። ገብታችኋል አይደል? ስለዚህ አይቻልም፣ ባይፈቀድም ነብዩ ሰለላሁ ዐለይሂ ወሰለም መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ፣ ትእዛዛችን የሌለበትን ማንኛውንም ስራ የሰራ ሰው ያ ስራው ተቀባይነት የለውም፣ ተመላሽ ነው አለ። وقال النبي صلى الله عليه وسلم من أحدث في أمرنا هذا ما ليس منه فهو رد። በዚህ በነገራችን ወይም በዲናችን ላይ የሌለውን ነገር አዲስ ነገር አምጥቶ የሰራ ሰው ያ ስራው ተቀባይነት የለውም፣ ተመላሽ ነው ብሎ ተናግረዋል። ስለዚህ በየትኛውም የቁርአንና የሐዲስ ክፍል ላይ መውሊድን አክብሩ የማን ነው ልደትን አክብሩ የሚል ትእዛዝ የለም በፍጹም። ይሄ ነው፣ ይሄን ይመስላል። ስለዚህ ልደትን ማክበሩ መልካም ነገር ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች ከማንም በላይ ቀድመው እናገኛቸው ነበር። ስለዚህ እሱ አይቻልም። ከዚያ ይበልጥ ደግሞ በጊዜያችን ያሉ ሊቃውንቶች ዑለሞች ምን አሉ የሚለውን እናያለን። አላህ ሱብሓነሁ ወተዓላ በቁርአን ላይ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ብሏል አይደል? ይሄ ነው። ስለዚህ
ወደ ዑለሞች ስንመለስ ጊዜያችን ታላላቅ ዑለሞች ተጠይቀው ነበር ስለ ልደት ማክበር الشيخ عبد العزيز بن باز رحمه الله تعالى والشيخ ابن عثيمين رحمه الله تعالى والشيخ العلامة صالح الفوزان حفظه الله تعالى እነዚህ ሁሉ ተጠይቀው አይቻልም ብለው ፈትዋ ሰጥተዋል። አይ مرحبا وياك. ماشي قطع شهر سعيد. السلام عليكم ورحمة الله وبركاته. وعليكم السلام. ጥያቄ ነበረኝና በልጅነቴ ሐፊዝ ነበርኩ እና በ10 ዓመቴ ነበር 30 ጁዝ ሐፍዤ የጨረስኩና ጅዳ ነበር ያፈዝኩት። ወደ ኢትዮጵያ ስመጣ በአጋጣሚ ረስቻለሁ ሙራጃ ማድረጉንና ሙሉውን ቁርአን ረሳሁት ያፈዝኩትን እና ወንጀል ይኖርብኛል ወይ በህፃንነት ነፍስ አታውቅም በሚል ይወሰዳል? ማሻአላህ አሁን ሙራጃ ማድረግ ትችላለሽ። ጊዜሽ ገና ሙራጃ አድርጊ እና ለመመለስ ሞክሪ። እሺ ህፃን ልጅ ሆኖ ወንጀልን የሰራ ሰው እንደ ወንጀል አይቆጠርበትም ነገራችን ላይ። ነገር ግን ያ ተብሎ ችላ ይባላል። ሰለላሁ ዐለይሂ ወሰለም رفع القلم عن 3 عن الصغير حتى يكبر وفي رواية أخرى عن الصغير حتى يبلغ وعن النائم حتى يستيقظ وعن المجنون حتى يفيق ብለዋል። ሶስት አካሎች ብዕር ተነስቶላቸዋል ለማለት የሚሰሩት ወንጀል አይጻፍባቸውም እንደ ወንጀል አይቆጠርም። አንደኛ ህፃናት ልጆች ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ ብለዋል። ስለዚህ በዚያን ጊዜ ስህተት የሰራ ሰው እንደ ወንጀል አይቆጠርበትም። አልሐምዱሊላህ። ያን ቢሆን ግን አሁን ሙራጃ አድርገሽ ያንን ለመመለስ ሞክሪ። እሺ ጥያቄ ያለ ይቀጥል፣ ከሌላቸው ልውጣ። እሺ ጨረሳችሁ? አላስቶ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔም አንድ ጥያቄ አለኝ። ነገር ግን አማርኛ በጣም አልችልም፣ ልሳሳት እችላለሁ። هاي أبشر تتكلم العربي؟ አይደለም ኦሮምኛ ነው የምችለው። እሺ ድሮ በልጅነቴ ምናምን ሆነ ፍጄ ነበር። አሁን እየጠፋብኝ ነው። እንዴት ሙራጃ መመለስ የምችለው? ሙራጃ ቁርአን ፍጄ ነበር። ሙራጃ ለማድረግ አይተፋችሁ ከፈልግ ቢሶላስ ትጎዱበት የቀን ፕሮግራም አውጣና በቀንና ከልቀራለው በልና ከዛ ያንን ሌሊት ስገድበት ቀን የቀረሃው አይተፋችሁ ኢንሻአላህ አላህ ጋር አይተፋችሁ። እኔ ሙራጃ ሳደርግ ቀን የቀረሃው ሌሊት ትሰግድበት ነበር። አሁን አልহামዱሊላህ የትኛውም ቦታ ላይ ገብተህ ብትጠይቀኝ አይጠፋኝም። ቁርአን ምንም አይጠፋም። እኔ ዛኔ ሳፍዝ ገና አስታውሳለሁ። ትምህርት ስማር 6ኛ ክፍል አካባቢ ነበርኩ። ገና 12 13 ዓመት አካባቢ ነበር። ወዲያው አፈዝኩኝ፣ ወዲያው ሙራጃ አደረኩኝ፣ ወዲያው ከሀገር የተወዳደርኩ አንደኛ ወጣሁ፣ ወዲያው ከኢትዮጵያ ተቀበለ የተወዳደርኩ አንደኛ ወጣሁ። ምንም አልተሳሳተም ነበር። ከዛ ሳውዲ ሄድኩ። ይሄንም ነግራችሁ ትምህርት እንድትወስዱ እና ሌሊት ሶላት ሲሰግድበት ስለነበር ሌሊት ከሰገዳችሁበት አትረሱም። በአላህ ፈቃድ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ተናግረዋል። ኢነ العبد اذا قام بالقران ما ينساه። አንድ ሰው ቁርአንን ሌሊት ከሰገደበት አይረሳውም በፍጹም ብለው ተናግረዋል። እውነታቸውን ነው። በተሰደቀ ረሱላህ ሰለላሁ ዐለይሂ ወሰለም ያነሽ ሙስሊም ስለ ቁርአን መጠየቅ አይፈቀድላቸው። ይፈቀዳል ናግባ ሚስጥር ነው የሚባል ነገር የለም። ሚስጥር ነው የሚባል ነገር የለም። ናግባ ጠይቅ። እሺ ድጋፍ ያለህ ጓደኛ ዘዴው ንገረኝ። እንዴት ሰላም ማድረግ? እሺ ሰላም እንዴት ነህ? አለ አልহামዱሊላህ። ጥያቄ ነበረኝ። እሺ ጥያቄ ለማወቅ ነውና ሙስሊም ኢየሱስ ክርስቶስን እንዴት ነው የሚያየው? ምን ማለት ነው የሚቀበለው?
ምን ማለት ነው ብሎ ነው። ትርጉሙስ ምንድነው? የመጨረሻው አሁን ለምሳሌ ብዙ ነቢያት አለ ክርስቶስ ከሌሎች ነቢያት አንድ ነው ወይስ የሚለይበት ሜቶዶች አለ ወይስ እንድታስረዳኝ? መልካም ሙስሊም ለኢየሱስ ክርስቶስ ያለው አመለካከት ምንድነው? ከሌሎች ነብያቶችስ የሚለይበት ነገር አለ ወይስ እንደማንኛውም ነብይ ነው? ሙስሊም የሚያምነው መሲሁ ዒሳ አለይሂ ሰላም ወይንም ኢየሱስ ክርስቶስ ከተከበሩ ነብያቶች መካከል አንድ ነብይ ነው ብለን እናምናለን በመልእክተኝነት ደረጃ። ማስረጃ ቃለ ሱብሓነሁ ወተዓላ መልመሲሑ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል፣ ማርያም ልጅ ክርስቶስ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው ይላል አላህ። እንደ ሁሉም ነቢያት እኩል ነው ወይ ደረጃው? አይደለም። መሲሁ በጣም ከፍ ያለ ደረጃ ካላቸው ነቢያቶች መካከል ነው። 5 ነቢያት ከሁሉም ነቢያት ደረጃቸው ላቅ ያደርጋል። እነዚህ 5 ነቢያት ኡሉል ዐዝም የሚል መጠሪያ ያላቸው የቁርጠኝነት ባለቤት ማለት ነው። ምን ማለት ነው? እርሱ ባስተምሮት ዘመናቸው ከማንም በላይ ግፍና መከራ ደርሶባቸው የትዕግስትን ጥግ የደረሱ ተምሳሌት ያደረጋቸው አላህ ነቢያቶች ናቸው። ማናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ዒሳ ዐለይሂ ሰላም ወይም ኢየሱስ ክርስቶስ፣ አብርሃም፣ ሙሴና ኖህ። ማስረጃ ቃለ ሱብሓነሁ ወተዓላ ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂም ወሙሳ ወዒሳ ብን መርየም ወአኸዝና ሚንሁም ሚሳቀን ገሊዛ ይላል አላህ። ሙሐመድ ሆይ ከነቢያቶች ሁሉ ቃል ኪዳንን በያዝከው ጊዜ በተለይ ደግሞ ከአንተ ከአብርሃም ከሙሴና ከኖህ ከመሲሁ ከነዚህ ሁሉ ታላላቅ ቃል ኪዳንን ከእናንተ ይዣለሁ ይላል። ስለዚህ እነዚህ ደረጃ በጣም ላቅ ያለ ነው። ሌላው ነገር መሲሁ የሚለይባቸው ነገራቶች አሉ ወይ ከተባለ፣ አዎ የሚለይባቸው ነገራቶች አሉ። እርሱ ምንድነው? ባፈጣጠሩ ሁኔታ አላህ ሱብሓነሁ ወተዓላ መሲሁን ድንቅ ተአምር አድርጎ ነው የፈጠረው። እርሱም በድንግልና ድንግል ማርያም ጻድቋ ሴት አላህ በቁርአን ላይ ጻድቅ ነች ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጻድቅ ነች ብለዋል። 4 ሴቶች ጻድቃኖች ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም መስከረውላቸዋል። ከነዚያ መካከል አንዷ ማርያም ጻድቅ ነች ብለዋል። አላህ በቁርአን ላይ ወኡሙሁ ስዲቃ ይላል። እናቱ ማርያም ጻድቅ ነች፣ እውነተኛ ሴት ነች ብሎ ገልጿታል። ከዚህች ታላቅና መልካም ሴት ነው የተገኘው መሲሁ ወጫል። በምን ከተባለ ያለ ወንድ ግንኙነት ከሴት ብቻ ነው አላህ ሱብሓነሁ ወተዓላ መሲሁን የፈጠረው። ይህንንም ማስረጃ ቃለ ሱብሓነሁ ወተዓላ ሐኪየን ዐን መርየም ዐለይሃ ሰላም ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ አላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል ወንድ ያልነካኝ ስሆን አለች። አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አብስሪ ተባለች። አምላክሽ አላህ አንድን ነገር ለመፍጠር ባሰበ ጊዜ ሁን ይለዋል፣ ወዲያውኑ ያ ነገር ይሆናል፣ ይፈጠራል። ስለዚህ ሁን በሚለው ቃሉ ያስገኘዋል፣ ልጅሽን ይፈጥራል ገለጸላት። ስለዚህ መሲሁ ያለ ወንድ ከሴት ብቻ በመገኘቱ ይለያል። ገብታችኋል አይደል? ይህ ነው። ሌላው መሲሁ ድንቅ ድንቅ ተአምራቶችን ተሰጥቷል። ሌሎች ነቢያቶች ድንቅ ድንቅ ተአምራቶችን ተሰጥተዋል። መሲሁ በቁርአን ላይ ካደረጋቸው ተአምራቶች ከተገለጹ አንደኛ ሙታንን ማስነሳት። ሙታንን ማስነሳት ማስረጃ ቃለ ሱብሓነሁ ወተዓላ ሐኪየን ዐን ዒሳ ዐለይሂ ሰላም ወኡሕየ መውታ ቢኢዝኒላህ። መሲሁ ምን አለ? ሙታንን ሕያው አድርጋለሁ ያስነሳለሁ በአላህ ፍቃድ አለ። ሙታንን አስነሳለሁ ሲል የዘመኑ ፍጻሜ ላይ ያሉትን እንዳለ ሰዎችን ማስነሳት እንዳይመስላችሁ። የዘመኑ የነብይነቱ ማረጋገጫ ተአምር ይሆንለት ዘንድ ሙዕጂዛ ይሆንለት ዘንድ አላህ ከሰጠው ተአምራት መካከል ነው። ሌላስ ወኡብሪኡል አክመሃ ማየት የተሳናቸውን አይናቸውን እፈውሳለሁ በአላህ ፍቃድ አለ። ሌላው ተአምሩ ምንድነው? መስሊሙ ማየት የተሳናቸውን ይፈውስ ነበር። ያ ነው። ሌላ በርካታ ተአምራቶችን አላህ ሱብሓነሁ ወተዓላ ሰጥቶታል። ያ ግን የምን ማረጋገጫ ነው ከተባለ የመልእክተኛነቱ የነብይነቱ ማረጋገጫ እንጂ የአምላክነት ማረጋገጫ አይደለም። ማስረጃ ቃለ ሱብሓነሁ ወተዓላ ሐኪየን ዐን ዒሳ ዐለይሂ ሰላም ወጂእቱኩም ቢአየትን ሚን ረቢኩም ፈተቁላህ ወአጢዑ ወረሱለ ኢላ በኒ እስራኤል። ገና ሲጀምር ተአምራቶችን ከመናገሩ በፊት አላህ ወደ እስራኤል ልጆች መልእክተኛ አድርጎ ልኮኛል ብሎ ተናገረ። ስለዚህ የመልእክተኛነቱ ማረጋገጫ ነው ያለው። አሁን ይህን ከጨረስን በኋላ የመሲሁ ትልቁ ዓላማ ምንድነው ነው? ሁላችሁም ትኩረት ልታደርጉ የሚገባው እዚህ ላይ ነው። መሲሁም ትኩረት የፈለገው እዚህ ጋር ነበር። አብዛኞች ግን በምን ሰዓቱ የሰራው ድንቅ ተአምር ላይ አቆሙ። በቃ እዚያ ጋር ስቶፓል። ይሄን ካየንማ ይሄ በቂ ነው አምላክ ነው በቃ ብለው በዚያው ተሸወዱበት። ለእርሱ ግን ገና አልጨረሰም ነበር። ዋናው ዓላማ ከዚያ በኋላ ነበር። ይዞት የመጣው ትምህርት አስተምሮ ነበር። ፈተቁላህ ወአጢዑን አላ
አላህን ፍሩና አሁን የማዛችሁን ትእዛዝ ስሙኝና ታዘዙ አለ። ምንድነው ታዲያ ከሰው የሚፈልገው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዳ ሲራጡን ሙስተቂም። ይሄ ነበር ወስቷል። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። አየህ ትወዱኝ ምን አለ? ትእዛዜን ትጠብቃላችሁ አለ። ትእዛዙ ምንድነው? አንድና ብቸኛ የሆነውን አምላክ አምልኮ የሚል ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ ብሎ እንደተናገረ ያን የእርሱንም የሰዎችንም ሁሉ አምላክ የሆነውን አንድንም አምላክ እንድታመልኩ ነው ጥሪ ያደረገ ቦታቸው እና ይህ ነው መሲሁ በጣም ታላቅና የተከበረ የአምላክ አላህ ሱብሓነሁ ወተዓላ መልእክተኛ ነው። የምንልባቸው ነገራቶች እነዚህ ናቸው። ይሄን ይመስላል። አልሳላ በቃ አሁን ስለማለሱ በጣም ነው የሚያመሰግነው። አይ የፈለኩትን ፖንታ አግኝቻለሁ። መርሐባ እስልምና ለምን አትቀበልም? እስልምና ለምን አትቀበልም? ወጣ በቃ ሌላ ጊዜ ይሻላል። ندعوك إلى الإسلام ወደ መሲሁ መንገድ ወደ አብርሃም ወደ ኢስሐቅ ወደ ያዕቆብ መንገድ ወደ እስልምና ጥሪ እናደርግላቸዋለን። በእስላም አይቻልም ወንድና ሴት ተቀላቅለው የሚማሩበት አይሆንም። አይሽ ሰላም አለይኩም ወአለይኩም ሰላም። ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ጉዞ ባደረጉበት ሰዓት ሁለት ወንዞች ተገልጾልኛልና አንዱን አይቻለሁ፣ አንዱን ደግሞ ሳይገለጽ የትኛው ነው? ምን ሁለት ወንዞች? እሺ የትኛው? ያልተገለጸ ወንዙ የትኛው ወንዝ ነው? ባለፈው የባጃጅ ብለው አሁንም የባጃጅ እያሉ ነው ታቸው ነብያችን ሰለላሁ ዐለይሂ ወሰለም እነሱም አራት ወንዞች አሉ ነብያችን ሰለላሁ ዐለይሂ ወሰለም ከገለጿቸው እነዛ ናቸው። አሁን አልሰጠውም ገና ልጁ የስፐርሙን ነው የምትለው ናግባ ለከና ይስተዋል ሰዶር بسم الله الرحمن الرحيم ሄሎ ወይ አለው እንደነ ፎር ያቀጥላ እንዴት ይዟል? ቅዳሜ ወይ እሑድ እያሰብኩ ነው። ልጆች አትራቡ። እሺ እየሄደ ነው። والله ጠፍቶ ወረበል ካባ ይጠፍቶ ደውዬለታለሁ። ሲያስጠላ በፈጣሪ ቢስሚላህ ዘሚካኤል እሺ ብሎኛል። ስልኩን ረስቼው ነው ልክልሃለሁ። እሺ እጨምራለሁ። እሺ ጤና ጣቢያ ነው። ወደ ሆስፒታል መሰለኝ። እስቲ ቆይ ልደውልለትና ላጣራው እንዴት ነው የምታደርገው ምናምን ብሎ ላውራት እስቲ ምንድን ነው አስገብተኝ ራበኛል ኩል እስቲ ምንድን ነው አልኩ ደውልላትና እንደውም ቅድም ደውሎልኝ ቢዚ ሁኝ የሆነ ቅድም እንደውም ደውሎልኝ ምንድን ነው ያልከው? የምር እስቲ ቆይ አሁን እደውልለታለሁ። አስገብቶኝ ምግብ የሚያሳየኝ ምን ኧረ ግድ ነው እና እስቲ የትኛው ምንድን ነው ድምፅ ላይ ተኝተህበት ምን አለበል ኮሜንት ላይ ምንድን ነው የጻፍከው? እሷ ደስ ጤና ጣቢያ ነው የሚገባ ያለው
አይ ድራማውን ጠይቀህ ገና ነው። እሺ ፍቃዱ ደውላታል። ፍቄ ጋር ይሻላል እና እስቲ አረቡን ደውላትና ላጣራ። እሺ አንድ ነገር ልጠይቅህ። ጠይቅሽ። አሁን አንተ ይህንን እምነት እንድትከተል ያደረገ ሰው ሕፃን ልጅ የደፈረ ሰይጣን የነበረበት ሰው የሚገል ኮሜንት ላይ ማንም ሰው እንዳይሰድብ ከቤተ እምነታቸው ነው። ምንም ማድረግ አይቻልም። ቤተ ክርስቲያን እንዲህ ነው ያስተማረቻቸው። ፏት ቡ ምን አለ? አዎ ደቅ ያረክ ያ ጠሽ ነው እኮ አናናስ አራቡ ከሪ ጥሩ ቲሎፍ አንተስ ትሻላለህ? ሚተና ማን ነው? ሰላም ነው? እንዴት ነህ? ፏፏ ሲያረግ ታይቀር ቲሎፍ አለ ሳይገርፉ ታይቀር አረግድ ነው ይዘዋል። እሺ እዛ ስለሆነ አሁን ስመጣ ግጥም ማለት ነው። አሁን ስመጣ ግጥም ማለት ነው። ኪሎ ባለ ወድረክ ስድብ ምን ይሰራላቸዋል? ልጆች ሄሎ ወይ ወንድሜ ከፋር ብለማላ በቃ ሲመጣ ይሰጣል። ሻምስ ወምር አሁን ሲወስድ እሺ አዎ ጥያቄ ያሰቃርገውና ይመጣል። አሁን እሺ ቆይሽ ወይ ልደውልለት አሁን ቶሎ ይመጣል። ወአለይኩም ሰላም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለኝ። እሺ ጥያቄ ነው። እንትን ጁማ ጀማ ላይክ ሁለት ጊዜ በሳምንት ምናምን ከሰገድኩ ሌላ ጊዜ ስራ ቦታ ስላለው እንግዲህ እስቲ ሄድላ ቶሎ ካልሄድኩ እንዴት ነው የምታየው? ነው ያለ ምናምን ካልሰማ በወር ውስጥ ሁለቴ ከሄድኩ ስራ አስፈቅጄ እና 500 ብር ሰጠዋለህ። እሺ ከዛ ሁለቱን ደግሞ ስራ ቦታ እንትን ካልኩ እንዴት ነው የምታየው? አሁን ግን በተዘዋዋሪ አንተ የአምላክ ቃል የምትለው መጽሐፍ ላይ አጸያፊ ነገሮች አሉ። ማስረጃ ላቅርብና መልስልኝ። ወሬ እሱ ከሆነ እኔ ስለሱ አላወራም። ልሰጥ እችላለሁ፣ እውነት ልሰጥ እችላለሁ፣ ግን እሱ አይደለም ፖይንት እያልኩ አንድ አምጣ። አሁን ወደ እኔ እሱ አይደለም ፖይንት፣ እሱ አይደለም እኔ ፈለኩኝ። ፖይንት እሱ አይደለም። አሁን ከኔ ጋር ስታወራ ከሌላው ጋር እንደዛ ማውራት ትችላለህ። ከኔ ጋር ስታወራ ስለ ክርስቶስ ማንነት ከዛ አምላካችሁ ማን ነው? ይቅርታ ሚት አድርጌያለሁ። እሺ ይቅርታ ዳዊት፣ ይቅርታ አከብርሃለሁ። ሚት አድርጌያለሁ። አንድ አምጣኝ። በቃ የለህም ነው የለም ካለ እባክህ ነው በምታመልኩ አምላክ ይዤሃለሁ፣ አምጣልኝ። በጉልበታ አምላክ ይዘህልኝና እባክህ ቁርአን ላይ አጸያፊ ነገር ከፈለግ ጎግል ላይ እንደሆነ ሲሪሰርች አድርግ፣ ከፈለክም ቴሌግራም ጋር የፈለክበት ግባና ቁርአን ላይ አጸያፊ ያልከውን አቅርብልኝ። ግን አታመጣም።
የለም ቁርአን ላይ አጸያፊ ነገር የለም። አሁን ተመለስና ግን እባክህ በቃ ቁርአን ስለዚህ ከዚህ በኋላ ስለ ቁርአን እንዳታወራኝ። ለምን ማስረጃ የለህም? ቢኖር ታሳይ ነበር። የለህም ቁርአን ላይ። አሁን ግን መጽሐፍ ቅዱስ ላይ ደግሞ አንተ የአምላክ ቃል የምትለው መጽሐፍ ላይ ግን እኔ አጸያፊ ነገር አግኝቻለሁና እባክህን እሱ መልስልኝ። ትመልሳለህ አትመልስልኝም? ሄደ ደግሞ ጎግል ላይ ዳዊት ተመለስ አንዴ አደረከ። እሺ በቃ እነዛም እንችላለን እና ቆይ መለስና እሺ መጀመሪያ ተመለስ። ጎግል ላይ ሄዶ እየፈለገ ይመለስ። በቃ እሺ ወረደ። እኔ እኮ ብያችኋለሁ ያ ጀማዓተል ኸይር፣ አንድ ሰው ቁርአን ላይ መጥቶ ይዋሻል፣ ይሳደባል፣ ምናምን ይላል። ግን መቼም ቃል ልግባላችሁ አጸያፊ ነገር አያገኙም። 1400 ዓመት አለፈ። ተሳዳቢዎች ሞከሩ፣ ክርስቲያኖች መከሩ፣ መናፍቃን ሞከሩ፣ እያንዳንዱ ሞከረ። ግን አንድ ሰው ሊያወጣ አልቻለም ቁርአን አጸያፊ ነገር። ቁርአን የአምላክ ቃል ስለሆነ የአምላክ ቃል ላይ ውሸት አይገኝም፣ መጥፎ ነገርም አይገኝም። ትክክለኛውን ቃል ብቻ የሚያስቀምጠው። ግን በተመሳሳይ መጽሐፍ ቅዱስ ላይ አጸያፊ ነገሮች አሉ። ታውቃላችሁ። አሁን እንግዲህ እዚያ አላነባቸውም፣ ያው ስለምታውቋቸው ማለት ነው። መጽሐፍ ቅዱስ በጣም ብዙ አጸያፊዎች አሉ። ምሳሌ አንዱ ላሳያቸው። ምሳሌ እንደዚህ አይነት ነገሮች አሉ መጽሐፍ ቅዱስ ላይ አላነበውም። አሁን ይሄ ለማንበብ ራሱ ይጸየፋል። ቢላህ አለይኩም። አሁን ምሳሌ እናንተ ረመዳን ላይ ቁርአን እንደሚቀራው ይሄንን እየቀራችሁ ምሳሌ እዚህ ጋር የወንድምህ በሬ ወይም በግ ጠፍቶ ብታይ ቸላት። ከዛ በኋላ ቁላ ወው የተቀጠቀጠ ብልቱም የተቆረጠ እያላችሁ ብታነቡ ይሄን ቃል ልግባላችሁ፣ ክርስቲያን እናቱ ፊት አያነበውም፣ ወላሂ አያነበውም። ለምን? ስለሚያሳፍር። ስለዚህ አጸያፊ ነገር የያዘው እነዚህ መጽሐፎች ናቸው። ቢላህ አለይኩም ይሄ ታችሁ ቤተክርስቲያን ላይ ቆመው ቁላ ወው የተቀጠቀጠ እያሉ ሲያነቡ አያረጉትም። ለምን? አጸያፊ ስለሆነ። እሺ ወንድም ማክ ሰላም ብያለሁ። ወንዲ ሰላም ብያለሁ። ሰላም እየሰማሁ ነበር። ኢብራሂም ሰላም ባንተ ላይ ይሁን። ከየት ቤተምለት ነው? በጣም ልጅና አንተ ደግሞ አይሰማም። ይሰማል። ያለሁበት ቦታ ትንሽ ስለማይመች ነው። አይ በቃ እንደዛ ከሆነ በጣም ይረብሻል ድምፁ። እሺ መልሼ ጸጥ ያለ ቦታ ላይ እገባለሁ። በቃ እንጠብቅሃለን ነው። እሺ ኢብሮ ከመጣ ሰውደኛ በዲ አው ካለ ይግባ። ከዛ በኋላ መጀመሪያ ቁርአን ያመጣል፣ ከዛ ይመልስልና ክርስትና ላይ ወረደ። አሁን የገባው ክርስቲያኖች ካላችሁ ኮሜንት ላይ አንሩት ጻፉ እንድናስገባችሁ። በስቲ እየሰራልን አይደለም። አይ ቲንክ አሁን ሰራ ሊመሰለኝ። እስቲ ቆይ ሙስሊም ወንድሞች ይገስታት ላኩ። እሺ ባረከላሁ ፊኩም። በጣም ሲበዛ ሰው ለመምረጥ ያስቸግራል። እሺ ጉንቻሬው ከየት ቤተ እምነት ነህ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ሙስሊም ነኝ። አፎን ለመከታተል ነው። እሺ ጥያቄ ያለውን ካለ ኮሜንት ላይ አንድ ቁጥር ጻፉ። እስልምናችን መልሳለሁ እንመልሳለን። እስልምና ላይ ጥያቄ አለ፣ እስልምና ውሸት ነው የሚል ካለ ይግባና ሂካን ቻሌንጅ ማድረግ ይችላል፣ ማስረጃዎችን ማቅረብ ይችላል። ግን አደራ የሚላችሁ እዚህ ጋር ክርስቲያኖች ማወቅ ያለባችሁ ካለ ማስረጃ ማንም ሰው ሊያወራ አንፈቅድለትም። ባረከላሁ ፊኩም። እና ኮሜንት ላይ ኢምራን ይችላያችሁ የጻፋችሁና እንደዚህ አይነት ነው ይቅሩ። እሺ ነፍስያ ስላለ ጥሩ አይደለም። ዱዓ ብቻ ማድረግቻችሁ ዱዓ አድርጉ እና ለውስጥ ኮሜንቱ የጻፉ ባረከላሁ ፊኩም። እሺ ፍጹም ሰላም ብያለሁ።
ፍጡም ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አይ ጥያቄ የለኝም። እንዲሁም ሰላም ላችሁ ነው የገባሁት። አያ ጀዛከላህ አሁን ክርስቲያን የተፈለገውና ኢንሻአላህ እነሱ ጋር እንቀጥላለን። አልሐምዱሊላህ እኛ ደህና ነን። እሺ ፍጹም ሰላም ብያለሁ። ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነህ? ክርስቲያን ነኝ። የትኛው ክርስቲያን እንግባ? የትኛው ክርስቲያን ነህ? ከ53000 ክርስቲያኖች የትኛው ክርስቲያን ነህ? ክርስቲያን ካልከው ይበቃሃል። ለምሳሌ አንተ የትኛው ሙስሊም ነህ ብለህ ምድራችን ላይ እናሉና የትኛው ነህ አንተ? ለይልን ለማለት እንዲመች ማለት ነው። እሺ እኔ ወንጌል አማኝ ነኝ። አንተ የትኛው ሙስሊም ነህ? ወንጌል አማኝ ነው ብዙ እኮ አሉ። ቃለ ሕይወት ነህ ምንድን ነህ? የትኛው ቤተክርስቲያን የምትጸልየው? ኦኬ ወደ ወይ እንትናችን እንግባ። ቅድም ስታወራ ወደ በየትኛው መጽሐፍ እንደምናወራ እምነትህን ለማወቅ መጀመሪያ ወንጌል አማኝ ክርስቲያን ነኝ ኢምራን። ሁሉም ወንጌል አማኝ ክርስቲያን ያልገባህም አንተ አሁን ለምሳሌ ሙስሊም ነኝ ትላለህ። የትኛው ሙስሊም ነኝ ብለህ በአንዴ ኦፈንድ ትሆናለህ። እመልስልሃለሁ በኋላ ኧረ እመልስልሃለሁ አልኩህ እኮ አሰማም እንዴ? እኔ እመልስልሃለሁ ችግር የለብኝም። ግን የትኛው ሙስሊም ነኝ? እኔ ቢያንስ 2 ስቴፕ ሄጃለሁ። አንተ አንድ ስቴፕ ነገር። እኔ ሱኒ ነኝ፣ ሱና ተከታይ ነኝ። ያ ሱኒ ኦኬ። ስለዚህ ወሃቢያ ነው ወይስ ወሃቢያ ይባላል? አትለቀም። ሱፊ ነው ብለህ ሌላ ፖይንቶች ናቸው የማታውቀውን አታወራ። እኔ ሱኒ ብያለሁ። ሱኒ ማለት ሱና ተከታይ ነው። አሁን የራስህን መልስ። ስለዚህ አንተም የማታውቀው ነው ቃለ ሕይወት ምናምን እያልክ ያለው። አውቃለሁ። ቃለ ሕይወት አጥቢያዎች ናቸው፣ የሚጸልዩባቸው ቤተክርስቲያኖች ናቸው። ይለያያሉ፣ አስተምሯቸውም ይለያያል። አሁን ተመለስና የትኛው ቤተ እምነት ነህ ብለህ ቃለ ሕይወት ምናምን ወንጌል አማኝ ቆይሻ እንዴ? አሁን ችግሩ እኮ መሰላችሁ ፍጹም በእምነታችሁ ታፍራላችሁ። እኛ ምን እናድርጋችሁ? ግራ ገባን እኮ ተካፈራችሁ። እኔ ክርስቲያን ነኝ። የትኛው ክርስቲያን ወንጌል አማኝ ብያለሁ። እሺ በየትኛው መጽሐፍ ነው የምታምነው? በ66 ነው የምታምነው? በየት ነው የምታምነው? በ66 ነው የማምነው። በቃ ጴንጤ ነኝ። በቃ ጴንጤ ብትለም ደግሞ እሺ በቃ ተው። ጴንጤም ብዙ ናቸው፣ ግን ደግሞ ይቅርብ። በቃ ጴንጤ ካክ በቂ ነው። እሺ ጥያቄ አለ ወይስ እንጠይቅ? አይ ቅድም ቆላ የተቀጠቀጠ የሚለውን አካል ክፍል አላወራም። እሱ ላይ አላወራም። ይቅርታ እባክህ። ጥያቄ አለ ስለምን መጀመሪያ ቁርአን ላይ ቤተሰብ ይሰማኛል። አላወራም፣ ወላሂ አላወራም። እኔ አላወራም። አታውራ አንተ፣ ችግር የለ። እኔ ላወራሁት አንተ ምን አሳፈረ? ቤተሰብ ይሰማኛል። አልፈልግም። እኔ እንደዚህ ነገር አላወራ። ሪከርድም የተደረገ ነው። ደግመህ ቃሉን እንዳትጠራ። ቮሊዩሙን ዝቅ። ምንም የአካል ክፍል ነው። እግዚአብሔር ይስጥህ። ምንም ኢትዮጵያውያንን ሰፋት የሚባል ነገር አለ። ኧረ ሰንሳት አደባክን ወገኔ፣ ሰንሳት የሚባል ነገር አለ። ረጋ በል። የብልግና በቃል የማይጠራ ነገር አለ። ተው። ኧረ በቃ ለአካል ክፍል የማይሆን ድርጊት ማድረግ ነው ነውር የሚሆነው። የአካል ክፍልን መጥራት በፍጹም ነውር አይሆንም። ስለዚህ እኔ በግሌ አላፍርም። እጅ ብዬ እንደምጠራ እግር ብዬ እንደምጠራ ሁሉንም የአካል ክፍሎችን እጠራለሁ። ምንም የሚያሳፍረኝ ነገር የለም። ግን በተመሳሳይ ያንተም ቁርአን አንድ ለምንድን ነው ያንተ ቁርአን ለምንድን ነው የሴትን ብልት የሚጠራው? ታሳየኛለህ። የጠራበትን ችግር የለውም ታሳየኛለህ። አሁን እርቀበልና መጀመሪያ ማለት ነው እኔ አላፍርም በእንትኔ ብለሃል። እኔ አፍራለሁ፣ ኢትዮጵያዊ ነኝ፣ አፍራለሁ። እንደዚህ ነገር አይጠራም በባህላችንም በአገራችንም። አሁን አንድ ጥያቄ ልጠይቅህና አለ እኔ አላፍርም ስላልከኝ ማለት ነው። አዎ አላፍርም። የአካልን ስም መጥራት ነገር የለም። እሺ እናትህ ፊት ቁመህ እንትኔን አመመኝ ትላታለህ? ለምን አልልም? እናቴ ለዛም በእናቴ ፊት እስኪ ድገመው አንዴ። በለው እስኪ እንዴ እሺ ቃሉን አመመኝ እላታለሁ። ድገመው አንዴ። በቃ ተው። ጆክ አትያዝ። የአንተ ቁርአን የሴትን ብልት በስሙ ይጠራል። ማስረጃ። ለምንድን ነው የማታፍርበት? ማስረጃ
ምዕራፍ 66 12 ላይ ያቺ ብልቷን የጠበቀችውን ብሎ ይጠራል። ነገርኩ እኮ 66 12 ላይ ወይ እንክፈተው፣ ረጋ በል እንክፈተውና እንመለከተው። 66 12 ይፈተው ክፈት። ኧረ እኔ ምንም አላወራም ይምራል፣ ምንም አላወራም። ክፈት። መጀመሪያ አውዙ ቢለፍ እያለሁ ደንግጫለሁ። ያወራው ነገር አስለ እንዳይዘገባችሁ እሺ። ላውራ ብየር እሺ። ኢብሮ አለ ሀቢቢ? አይ የለውም ይምሩ። ያው እንዳይዘጋ ብዬ ነው ያወራሁት። ምግብ ላይ ነው። እሺ እሺ፣ ሀቢቢ ቶሎ ተመለስ። እሺ ፍጹም እንደዚህ ይላል። መጀመሪያ ቅድም የምትናገረው ነገር ወላሂ ደግመህ አስብበት። በጣም ነው የሚያስነግጠው። አሁን እናቴ እንጂ አያት በቃ ይቅርታ አላስበውም እራሱ። እሺ አላስበውም፣ ይቅርታ አእምሮ ይሰነድ ባል እንደዚህ ነገር በቃ ተወው። እንደዚህ ነገር ላሰብኩት ራሱ ደንግጫለሁ፣ ለማሰብ ራሱ ደንግጫለሁ። ማስረጃው ይሄ ነው። አንብብና ከዛ በኋላ ጥያቄህን አቅርብ። ቀጥል። ሚውት እያደረጋችሁኝ እንዴት ነው የማነበው? ራስህ አንብብ። አመጣሁልህ እኮ በቃ ችግር ያነብልሃለሁ። ያኔ እንደ ክርስቲያን አልፈራም፣ አነብልሃለሁ። እንደዚህ ይላል። ማን ሚውት ያደረገ ይሄደም እኮ ወገኔ፣ ያው የሰማነህ እኮ ነው። ሚውት ያደረገ ይሄደም አዳምጥ። እንደዚህ ይላል። የእምራን ልጅ ሞዴሬተሮቻችሁ ሚውት እያደረጉ ነው። ኧረ አሁን እያወራን የሰማ ድምጽ ሚውት ያደረገ ይሄደም። ረጋ በል እስቲ። ለማታ አንብብ ስትባ አታነብ ላነብልህ ነው። ስለዚህ አዳምጥ። እሺ የኢምራን ልጅ መርየምም ያቺ ብልቷን የጠበቀች ምሳሌ አደረገ፣ በእርሱም ውስጥ ከመንፈሳችን ነፋን፣ በጌታዋ ቃላት በመጽሐፍቱም አረጋገጠች፣ ከታዛዦችም ነበረች ይላል። አሁንና የሴት ምንድነው ተብሎ የሚጠራው? ብልቷን ሲል ምን ማለቱ ነው? ብልት ማለት ብዙ ትርጓሜ አስረዳሃለሁ፣ ግን መጀመሪያ በኢትዮጵያ የሴት ምን ተብሎ የሚጠራው? የሴት እንትን ያው እሺ ምን የስያሜው ልዩነት ነው። ብልቷን ሲል ቁርአን ቁርአን ያለ ነው፣ እጇን ያለ ነው፣ ኩላሊቷን ያለ ነው። አዎ እሱ እኮ ክፍል ነው። ምሳሌያዊ አናገር ምን ያለ ነው? አላህ ቃሉን አልተጠቀመው። በምሳሌ ያስቀምጠው ብልት ሰው የፈጠረው ነው። አይምራን ቃሉ ቀጥታ የሚያመለክተው የሴትን ብልት ነው፣ የአካል ክፍል ማለት ነው። ስለዚህ ግን ደግሞ ምንም የሚያሳፍር ነገር የለም። የሚያሳፍር ነገር ማለት አንድ እመልስልሃለሁ፣ ግን አንድ ጥያቄ ብቻ መልስልኝ። ከዛ በኋላ መልስልሃለሁ። የሴት እንትን ምን ተብሎ የሚጠራው? ይሄው በየሀገሩ በየባህሉ በየቋንቋው አንተ በምታውቀው አንተ በምታውቀው ምን ተብሎ የሚጠራው? ይሄው ለኢምራን አትመልስም። በቃ አትመልስም። በየባህሉ የተለያየ ነው። ይሄ በአንተ ስራ አልመለስኩም። በቃ ሚውተክ አያችሁ ያ ጀማ፣ ይሄ ራሱ የቁርአን ተአምርነት የሚያሳየው መጽሐፍ ቅዱስ ቃል ሲጠቀም ገገማ ነው። ያው አያችሁ ይሄን ቃል የሚጠቀመው ቀቁቂ ቁ ላላላ ወው እያለ የሚጠቀመው መጽሐፍ ቅዱስ ለቃሉ ይቅርታ እንደዛ እያለ የሚጠቀመው። ቁርአን ግን እንደዛ ቃሎች አይጠቀምበትም። ብልት ነው ያለው። ብልት ደግሞ ለብዙ ቃል ይውላል። ምሳሌያዊ አናገር ፈርጅ ማለት ፈርጅ ምንድን ነው? አረ ረጋብለስ መልስልሃለሁ። እሺ ብልት ራሱ ብልት ብሎ ሲል እንዳወርድህ ነው ወገኔ። ሚውት አድርገህ የምታዳምጥ ከሆነ አዳምጥ፣ አለበለዚያ አወርድህ ነው ወገኔ። እሺ አያችሁ አጀማ ብልት ነው ያለው፣ ፈርጅ ነው ያለው። ባረው አለቲ አህሰነት ፈርጅሃ ነው ያለው እንጂ ያንን ቃል ወይም በአረበኛ ለቃሉ ይቅርታ በዝር ነው የሚባለው በአረበኛ። ያንን ቃል አልተጠቀመውም ቁርአን። አያችሁ ያንን ቃል ጭራሽ አልተጠቀመውም። ፈርጅ ነው ያለው። ፈርጅ ደግሞ ብልት የሚል ትርጓሜ ነው ያለው። ስለዚህ ቁርአን እንዳውም ተአምር ነው ያሳየን። ለምን የብልግና ቃል አልተጠቀመም፣ በምሳሌ ነው ያስቀመጠው። አያህ ብልት ብሎ ብልት ደግሞ ለእጅም ሊውል ይችላል። አሁን እጅ ራሱ ብልት ማለት ባይዘው ይሄ ክፍል ማለት ነው። ክፍል የሚል ትርጓሜ ነው ያለው። ስለዚህ ክፍል ብሎ በምሳሌ አስቀመጠ። የተፈለገበት ደግሞ ምንድነው? ያው ይታወቃል ማህፀን እንደሆነ ማለት ነው። አሁን ተመለስና ይህን ጥያቄ ብቻ መልስልኝ። በኢትዮጵያ ቋንቋ የሴት ምንድነው የሚባለው? መልስልኝ። አልመለስክም። ብልት ሲል አላህ ምን እያለ ነው? ብልት ሲል ምን እያለ ነው? ያን ቃል ዋና ጥያቄያችን አይደለም። መጽሐፍ ቅዱስ ላይ እንዳለው አልተጠቀመም። መጽሐፍ ቅዱስ ላይ እያመለከተ ነው። ማህፀንን እያመለከተ ነው። የማርያም ማህፀን ብልት ሲል ምንን እያመለከተ ነው? እያመለከተ እኮ ህፃን የሚይዘውን ነው። አዎ እያመለከተ እኮ ትክክል ነው። እያመለከተ እኮ ትክክል። አላህ ዋና ፖይንታችን አላህ
ያንን ቃል አልተጠቀመውም ነው። እንደናንተ መጽሐፍ ቅዱስ የብልግና ቃል እንደሚጠቀመው ሁሉ ግን ቁርአን አልተጠቀመም ነው። ቁርአን በምሳሌ አስቀመጠልህ። ብልቷን ብሎ አስቀመጠ። ብልት ደግሞ ትርጓሜ ክፍል ማለት ነው። ሊትራሊ ስተርጉም ብልት ክፍል ነው፣ ግን የተፈለገበት ማህፀኗ ነው። ቀጥል ኢምሩዬ። ለማንኛውም ሰው እየሳባችሁ ታደርጋላችሁ። አረቆይ እባክህ ፍጹም አንዴ ላውራው ይምራን ወንድሜ። አዳም ሔዋንን አወቃት የሚለው ምን ማለት እንደሆነ ጠይቀው። እንደዛ ከሆነ ማለት ነው ከይቅርታ ጋር ምን ማለት ነው? በአማርኛ ተርጉሞ ይንገራል። እንደዛ ማሳት እንችላለን። ልጅ ወረደ እንደዛ ማሳትም እንችላለን። ምሳሌ መጽሐፍ ቅዱስ ላይ ዘፍጥረት ላይ እግዚአብሔር አዳም ሔዋንን አወቃት ይላል። ብዙ ቦታዎች ላይ እንደዚህ አወቃት ይላል። ሉቃስ ላይም ደግሞ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ከመንፈስ ጸንሳ ይላል ቃል በቃል። ስለዚህ የኢየሱስ አባት መንፈስ ቅዱስ ነው ማለት ነው። በእናንተ ሎጂክ ከሄድን አያችኋ። ለምን ማርያም ከመንፈስ ቅዱስ ጸንሳ ነው የሚለው። ስለዚህ አስረጋጁ መንፈስ ቅዱስ ነው ማለት ነው። ይሄ ማለት መንፈስ ቅዱስ የኢየሱስ አባት ነው ማለት ነው። አያችኋ። ግን አላሁ አክበር የቁርአንን ተአምር አየን። ለምን ቁርአን የብልግና ቃል አይተጠቀምም? አያችኋ አይደለ? እንደዛ ቃል ግን ኢብሮ ሰምተው እኮ ቅድም ምንድን ነው ያለው? እኔ እናቴ ነኝ ቀቁቁ ላ ወው ገብቷችሁ አለ። ያንን ቃል አመመኝ እላታለሁኝ አለ ኢብራሂም። ወላሂ ሪከርድ አለ። እናቴ ጋር ሂጄ ቀቁቁ አመመኝ እላታለሁኝ ቃል በቃል ያንን ቃል ተጠቅሞ ይሄን ቃል ተጠቅሞ እንቴን አመመኝ እላታለሁኝ ችግር የለውም ማለት አውዝ ቢላህ። ይሄ ከባህል ያፈነገጠ ነው። ኢትዮጵያ ላይ ራሱ እንደዛ የሚጠቀም እኔ አይቼ አላውቅም። ግን መጽሐፍ ቅዱስ እንደዚህ ቃላትን በጣም ይጠቀማል። ምሳሌ ላሳያችሁና እንቀጥላለን። ተመልከቱ። ምሳሌ በጣም አንድ ቦታ ቢሆን እኮ ችግር የለውም። ግን አንድ ቦታ ብቻ ሳይሆን በጣም ብዙ ቦታዎች ላይ እንደዚህ አይነት ቃላትን ሲጠቀም እንመልከት። ምሳሌ ተመልከቱ። መጽሐፍ ቅዱስ ላይ ሁለቱ ጡቶችሽ፣ አንገትሽ፣ አፍንጫሽ። ይሄ ችግር አፍንጫ ችግር የለውም። እዚህ ጋር ደግሞ ሮማኑ አፍርቶ እንደሆነ እንመልከት። በዚያ ጡቶቼን እሰጥሃለሁኝ። ከዛ በኋላ እንደተወደደች ሚዳቋ እንደተዋለች በኋላ ጊዜ ጡቷ ሁልጊዜ ታርካ ይላል ኢብራሂም። በምንድን ነው የምታረከው? ወላሂ አላውቅም። በጣም ደንግጫለሁ። ለቃሉ ይቅርታ። ያው እኔ አላውቅም። እንደተወደደች በኋላ እንደተዋበች ሚዳቋ ጡቷ ሁልጊዜ ታርካ ይላል። ጡቷ ታርካ ይላልና እንደዚህ የተናገረ ሰዎች እንትን የሚለው መጽሐፍ ቅዱስ ነው። ኢብሮ ምን ትላለህ? ይሄን ቃል ደግሞ አለ። ያው ምንድነው ማለት እኔ ቅድሙ በተለይ ወርሚንግ አፕ ነው የሚባለው የሆነ ነገር ብቻ አለ ማነሳሻ ነው ማለት ነው። መደባበስ አውዙ ቢላ ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? እሺ ትችላለህ። ግን አሁን ለክርስቲያን ነበረ። ግን አስቸኳይ ጥያቄ ከሆነ ጠይቅ ኢንሻአላህ እንመልስልሃለን። ቀጥል ወንድሜ። ሱረቱል አልኒሳ ቁጥር 89 ላይ እንድታብራራልኝ ነበር እሱና እዛ ጋር ጥያቄ ምንድነው? አለ ሙስሊም ያልሆኑትን ግደሏቸው ምናምን ነገር ይላልና ሙስሊም ነው ይልጅ ጠይቀው በደንብ ሙስሊም ነኝ። እሺ መንፈስ ቅዱስ አምላክ አይደለም በልስ እንዴ? መንፈስ ቅዱስ አምላክ አይደለም ምንድነው? እሺ ቀጥልኝ። እሺ አይ እንደ ይቅርታ ያው በሙስሊም ስም የመጡ ስለማጭበረብሩ ነው። ግን ያው እኛ ጥያቄ እንመልሳለን። ያው ሱረቱ ሙሳ ቁጥር ስንት ነው የፈለከው? ቁጥር 89 እንደዚህ ይላል። እነርሱ እንደ ካዱ ብትክዱና እኩል ብትሆኑ ተመኙ። በአላህ ሃይማኖት እስከሚሰደዱ ድረስ ከእነሱ ወዳጅን አትያዙ። ከእምነት ቢያገፋችሁም ያዟቸው፣ ማርኳቸው፣ ባገኛችሁም ስፍራ ግደሏቸው። ከእነርሱ ወዳጅን ረዳትን አትያዙ ይላል። ስለዚህ ግደሏቸው ይላል ነው ጥያቄያቸው። ግደሏቸው ይላልና ጥያቄያቸው ስለማን እንደሚያወራ ገብቷቸዋል እኮ እና እሱን ነገር ነው እንድታብራልኝ ፈለኩ እኮ እኔ ኤክስፕሌን ማድረግ ስለማልችል ለነሱ። እሺ የሚገርመው ነገር እዛው መልሶ አለ። ስለማን እንደሚያወራ እዛው መልሶ አለ። ከፍ እንበልና ከቁጥር 88 እንጀምር። ተመልከተው ምንድነው የሚለው? በመናፍቃንም ነገር በማን ነገር በመናፍቃንም አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆኑ ሁለት ክፍሎች የሆናችሁ ለናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁን? አላህ ያሳሳተው ሰው ለእርሱ መንገድ ፈጽሞ አታገኝለትም ማለት። ስለዚህ የሚያወራው ስለማን ነው? ስለመናፍቃን ነው። እንቀጥል። መናፍቃን ለማናቸው ደግሞ ስለምንድን ነው? ሙስሊሞችን የሚገሉ
ሙስሊም መስለው ሙስሊሞችን የሚያጠቁ የሙስሊሞችን ማስረጃዎች የሙስሊሞችን ሁኔታ ለካፊር የሚናገሩ እንዲሁም ደግሞ እዛው ላይ እዛው ላይ አላህም እንደሚተመከተ እነርሱ እንደካዱ ብትክዱ እና እኩል ብትሆኑ ተመኙ ይላል። ሙስሊሞች እንዲክዱ የሚፈልጉ ሰዎች ናቸው መናፍቃን ማለት ነው። በአላህ ሃይማኖት እስከሚሰደዱ ድረስ ከእነርሱ ወዳጆችን አትያዙ። ጭራሽ ወዳጅ አታርጋቸው እስከመቼ በቃ ከዚህ ነገር እስከሚከኮን እስከሚወጡ ድረስ ከእምነት ቢያፈገፍጉም ያዟቸው ማርኳቸው አለ። በክለት ቢወጡና ክለታቸውን ግልጽ አድርገው ሙስሊሞች የሚመጉን ያዟቸው ማርኳቸው፣ ባገኛችሁበትም ስፍራ ገደሏቸው አለ። መገደልም አለባቸው። ለምን ስንል የሙስሊሞችን ማስረጃ ለካፊር ሲያቀብሉ የነበሩ ሙስሊም መስለ ሙስሊሞችን ከኋላ ሲገሉ የነበሩ ስለነበረ ያዟቸው ገደሏቸው አለ። እንቀጥል። እነዚያ በእናንተና በእነርሱ መካከል ቃል ኪዳን ውስጥ ወዳላቸው ህዝቦች የሚጠጉና ወይም እናንተ ለመጋደል ወይም ወገኖቻቸውን ለመጋደል ልቦቻቸው የተጨነቁ ሆነው የመጧችሁ ሲቀሩ አለ። የማይገደሉ ደግሞ አሉ። መናፍቅ እንኳን ሆኖ አለ። መናፍቅ ሆኖ እነዚያ በእናንተ በእነርሱ መካከል ቃል ኪዳን ወዳላቸው ህዝቦች የሚጠጉ ማለትም ሙስሊምና መናፍቅና በወገን ወጥተው ወደ ካፊር ሀገር ሄደው ከገቡ ማለት ነው። ወይም ደግሞ እናንተ ለመጋደል አለ ወይም ወገኖቻቸውን ለመጋደል ልቦቻቸው የተጨነቁ ሆነው የሚመጣችሁ ሰይፋቸውን ጥለው ሳይዋጋው የሚመጣችሁ ካለ አለ እነዚያን ምን አታርጓቸው፣ አትግደሏቸው። ስለዚህ የሚያወራው ሙስሊሞችን ስለሚገሉ አካል ነው ማለት ነው። እዛ ራሱ ለመከት በጣም ብዙ ፖይንቶች እናነሳለን። ያው ሌሎች ከናንተ ለምን ኢናፍ ነው ይበቃኛል። አልሐምዱሊላህ ቴንክ ዩ አመሰግናለሁ። እሺ እና እዛው ባረከላ። እሺ ወገናችን ካሌብ ሰላም ብያለሁ። ሰላሙን አላመን ተቢያ ይሁዳ ምን ነው ወገኔ ጠፋ ንጽሩ ከበደህ እንዴ? ምን አልከኝ? ጠፋ ጭራሽ ነው። እዚህ ጋር አሁን ድሮ እየመጣ ትወያየን ነበርና አንተ ነበርክ የነበርከው። አሁን ግን ጭራሽ ድራሽ ራሱ ጠፋና ምንድነው ንጽሩ ተመታባችሁ ደከመባችሁ ምንድነው? እንደዛ እንኳን ሳይሆን ያው የምታሰማሩት ሰራዊቶች አንዳንዴ እየተነሱ ካሌብ ተሳዳቢ ነው ካሌብ እንዲህ ነው ሲሉ እስኪ ዞር ልበልላችሁ አልኩና ስለዚህ የነሱን ተጽዕኖ አደረገብህ ማለት ነው አእምሮ ላይ ተረዳው። እኔ ላይ ማንም ተጽዕኖ አያደርግም። ጀስ ዞር ልበልላችሁ ከእናንተ ካጠፉ እኮ በቃ ምን ይወጋለሁ። ለማንኛውም ወገኔ እንደው ከገባህ ቀር በጣም ጥያቄ ሆነችብኝ ጥያቄ ነበረች መጽሐፍ ቅዱስ ላይ ትመልስልኛለህ? እሺ ጠይቅ። እሺ በጣም ጥያቄ የሆነብኝ ነገር እነዚህ 5 ኦሪቶች አሉ አይደለ? yes እሺ 5 ኦሪቶች የእግዚአብሔር ቃል ናቸው? ያ እሺ ማን የጻፈ ጸሐፊው ማን ነው? እግዚአብሔር ለማን የገለጠለት? እሺ መጽሐፍ ቅዱስ ይዛልና አይ እኔ ማስረጃ አልፈለኩም። አሁን ያንተ እምነት ብቻ ስለሆነ ፈለኩት አልፈለኩም ማስረጃ። አሁን ያንተ እምነት ብቻ ነው። ስለዚህ እነዚህ ቃል የእግዚአብሔር ናቸው ብለን ጸሐፊው ማን ነው ንገረኝ እስቲ። ማን ነው እግዚአብሔር ማለት ነው የገለጠው? ጸሐፊውን በእግዚአብሔር ቃል ነው መልስልህና አይ በቃል ደረጃ ነገር ከዛ ማስረጃ እናወጣለና በቃል ደረጃ ማን ነው መጀመሪያ? እሺ ሙሴ ነው የጻፈው። ሙሴ ነው። በጣም ደስ ይላል። ስለዚህ ኦሪት እነዚህ 5 ኦሪቶችን የጻፈው ሙሴ ነው። እሺ ከ5 ኦሪቶች መካከል የመጀመሪያው ከመጀመሪያውን ጀምርና ዘፍጥረት አለ። እስኪ ዘፍጥረት ሙሴ እንደጻፈው ማስረጃ አለ? እሺ መጽሐፍ ቅዱስ ማስረጃ ይሰጠኛል። ዮሐንስ ወንጌል ምዕራፍ 5ን ክፈትልኝ። እሺ አሁን ግን ያው ጥያቄን እንዳረሳ ጥያቄ ዘፍጥረት የተባለውን መጽሐፍ ሙሴ ለመጻፉ ማስረጃ ነው ያልኩ የዮሐንስ ወንጌል እሺ ቁጥር ስንት? ምዕራፍ 5 ቁጥር 45ን አንብብልኝ። እሺ እንደዚህ ይላል እኔ በአብ ዘንድ የሚከሳችሁ አይመስላችሁ የሚከሳችሁ አለ እርሱም ተስፋ የምታደርጉት ሙሴ ነው። ሙሴንም የምታምኑ እኔም ባመናችሁ ነበር እርሱ ስለኔ ጽፏል ይላል። ሙሴ ምንድን ነበር? እኔ ከይቅርታ ጋር መልሴን እኔ መልሰውና ያንተ ጥያቄ ሰምቻለሁ። ሙሴ እንደጻፈ ማስረጃ ስጠኝ ነው ያልከኝ። እሺ አንደኛ ማስረጃ የክርስቶስ የሰጠን ይህ ቃል ነው። ሁለተኛው ደግሞ
ህጉ መጽሐፍቶች ሙሴ እንደጻፈው ይነግሩናል ማለት ነው። የእስራኤል ልጆችን ቆይ አንዴ እኔ ማስረጃ አይደለም ወይ ሌላ ሰዓት ረጋ ብላ እንዴ አይ ቲንክ ከኋላ ድምጽ ስላለ ምንም አልሰማኸኝም መሰለኝ፣ ጆሮህ አልሰማውም መሰለኝና ፕሊስ ጥያቄውን ደግሞ ለመስማት ሞክር። እኔ ሙሴ መጽሐፍ እንደጻፈ አውቃለሁኝ፣ ሙስሊም ነኝ አምናለሁኝ ሙሴ መጽሐፍ እንደጻፈ። ግን ጥያቄ እናንተ እጅ ላይ ያሉት አምስቱ መጽሐፍቶች ሙሴ ለመጻፉ ማስረጃ አልኩህና ከአምስቱ ዘፍጥረት የተባለውን መጽሐፍ ሙሴ ለመጻፉ ማስረጃ አቅርብልኝ ያልኩህ። አንተ ግን ያወራህ ምንድነው? ሙሴ መጽሐፍ ጻፈ ብላ ብላ ኢየሱስ እንደዚህ ሆነ ወረደ፣ በዚህ ወረደ፣ በዚህ ገባ፣ በዚህ ወጣ ነው ያልከኝ። ጥያቄ እሱ አይደለም። ስለዚህ ደግምልሃለሁኝ ከአምስቱ መጽሐፍ መካከል የመጀመሪያው መጽሐፍ ዘፍጥረት የተባለው መጽሐፍ ከሱን ጀምርና ሙሴ ለመጻፉ ማስረጃ። እሺ በመጀመሪያ ደረጃ ሙሴ አንድ መጽሐፍ ነው የጻፈው። ያ አንዱ መጽሐፍ እነዚህ ኦሪት መጽሐፍቶች ተብለው ነው የሚጠሩት ማለት ነው። ማስረጃ ልጨርስ አንዴ ምላሴ ማስረጃ እየጠቀስኩ ነው። አሁን ይሄ በጣም ደስ የሚል ዜና ነው። ስለዚህ ሙሴ የጻፈው አንድ መጽሐፍ ነው። አላሁ አክበር። ሙስሊሞችን በዛ ላይ የምናምነው። ስለዚህ ካሌ ኦልሞስት ወደ እስልምና እየቀረበ ነው። በጣም ጎበዝ። አምስት መጽሐፍ እንዳጻፈ ማመን ራሱ ማስረጃ በፈጣሪ እዛው እኔ ክርስቲያን ነኝ። አይ ህዝቡ ያ ችግር የለውም። ታሪክ ለመጀመሪያ ጊዜ ለሙስሊም የቀረብክ አንተ ነህ፣ ጀግና ነህ። አሁን ማስረጃ ኤልክ የሰውን ሐሳብ ንግግሬን ሳልጨርስ አልቀረብኩሽ። አሁን ማስረጃ ስጠኝ መጀመሪያ። ቆይ አንዴ ኤልክ ንግግሬ ላይ ምህን አትርጭ፣ እንድትረጭ አልፈለግም። ሪያሊቲ ነው፣ ህዝቡ ይመለከታል። ያልከው ነገር ነው አልሰማህም። አሁን ዝም ብለህ እያወራህ ነው ያለኸው። ዝም ብለህ እያወራህ ነው። ሙስሊም ቤት ደግሞ ዝም ብሎ ማውራት አይፈቀድም። አሁን እነዚህ አምስት መጽሐፎች ሙሴ አልጻፋቸውም። ሙሴ የጻፈው አንድ መጽሐፍ ነው ብለሃልና ማስረጃውን እስቲ አጋራን። በጣም ደስ ብሎኛል፣ ግን ማስረጃውን አጋራን እባክህ ካሌብ። የሱ ነው ጥያቄ። እሺ ትመልስልኛለህ? ምን ነው ዝም አልክብኝ? አይ መልስ አትመልስ የምትለኝ ከሆነ መውጣት ይችላል። ግን መልስ እንድምሰጥ እድል የምትሰጠኝ ከሆነ ብቻ ነው የምቀጥለው። እሰጥሃለሁ፣ ግን ደግሞ ከኬስ ስታወራና ዝም ብለህ ካለ ማስረጃ ታወራ አቋርጥሃለሁ። ዝም በል። ማስረጃ ካልጠቀስክ እኮ እንትን የሚሆነው ማስረጃዎችን እጠቅስልሃለሁ፣ ችግር የለብኝም። ጥቀስና ማስረጃውን ቀጥል። ማስረጃውን ንገረኝ። ማስረጃውን እኮ ከመጥቀስ ጀምር ያለው። ስለዚህ ማስረጃዎችን አጠቃልዬ ላስቀምጥና አይ አላቀረብኩም። ሙሴ አንድ መጽሐፍ የጻፈው ማስረጃ አሰጠኝ ወገኔ ካሌ። ልጨርስ። የኔ መልስ ነው ብዬ ማስበውን ነገር ማምንበትን ነው የምሰጥክ። ስለዚህ ያንን ድረስ መጀመሪያ ማስረጃውን አጠቅስልኝም ካሌ። አሁን እኮ ዝም ብለህ ተከፍተህ ነው እንደ አብዛኛው ክርስቲያን እንደ አብዛኛው ፓስተር ከፊት ነው እያወራህ ያለውና መጀመሪያ ማስረጃውን ንገረኛ። ከዛም ይታርገው ማስረጃ ልጨርስ እያለ አንድ ሰው ከኪስና አይባልም። ማስረጃ እንድሰጥ እየከለከልከኝ ማለት ነው። እሱን ንገረኝ። እሺ መጽሐፉን ንገረኝ። ከፍቼልሃለሁ ካሜራ ቦታውን ንገረኝ። ሲጀመር እኮ ምንድን ነው ያልከኝ? መጽሐፍ አትጥቀስ እያልከኝ ነው እያወራህ የነበረው። እኔ መጽሐፍ መጀመሪያ እኮ ነው ያልኩህ። መጀመሪያ ሀሳቡን ንገረኝ ነው ያልኩህ። መጀመሪያ ሀሳቡን ንገረኝና ከዛ ማስረጃ አሁን እኔ መልሳለሁ። አትፍራ። እኔ መጽሐፍ ቅዱሳዊ ቦታውን ንገረኝ እንዴ። አይ እየፈራህ ያለኸው እኮ አንተ ነህ። ቦታውን ትነግረኛለህ እንዴ? አንተ እየፈራህ ያለው እንዳልናገር እየከለከልከኝ። አይ አይደለም፣ ቦታውን ንገረኝና ከዛ ታወራለህ። አሁን እንደ መሰለህ ካሌብ የገባኸው ሙስሊም ቤት ነው። ዝም ብለህ እንድታወራ አንፈቅድልህም። ከይቅርታ ጋር እናውቃለን ባህሪህንም። ስለዚህ በባህሪ ነው የምናስተናግድህ። ስለዚህ አሁን ሙሴ የጻፈው አንድ መጽሐፍ ነው ስላልከኝ በጣም ደስ ብሎኛል። ግን ማስረጃውን ንገረኝ ነው ያልኩህ። ማስረጃውን ቦታውን ንገረኝና ከዛ ሚውት አድርጌ አዳምጥሃለሁ። ወላሂ አዳምጥሃለሁ። ግን መጀመሪያ ቦታውን ተናገር። ገባህ? ግልጽ ነው አይደለ? ስለዚህ እዚህ ቦታ ላይ በለኝና ከዛ ሚውት አድርጌ ላዳምጥህ። ቀጥል። ቦታውን ንገረኝ። አሁን ሌላ ወሬ ካወራ ጀማ ማስረጃ የለውም ማለት ነው። እኔ እድል ሰጥሃለሁ ብያለሁ። እንግዲህ እንደምታዩት ነውና ሚዩት እያደረገኝ የራሱን ሀሳብ አይ ሚዩት አድርገን ማለት ነው። ትሰጠኛለህ? ቆይ አንዴ ታውቃለህ። ጊዜ ትሰጠኛለህ? ትሰጠኛለህ ወይስ ትሰጠኛለህ? አምስት ደቂቃ ሰጠኝ። ምንም ቦታውን ንገረኝ አንዴ። እኔ ስናገር ትከታተለኛለህ። እሺ ቀጥል። ያው ቀጥል፣ አዳምጥሃለሁ። ቦታውን ንገረኝ። ቀጥል። ያው ሚዩት አድርጌያለሁ። ቀጥል። እሺ ሙሴ አንድ መጽሐፍ ነው የጻፈው። እሱም ደግሞ የኦሪት መጽሐፍቶች ይባላል። የኦሪት መጽሐፍት እነዚህ አምስት ወይንም ደግሞ በቤተ ክርስቲያን በአምስት ቦታ በምዕራፎች የተከፋፈለ ማለት መጽሐፍ ቅዱስ አጻጻፍ ላይ በነገራችን ላይ አንድ ነገር ላስተምራችሁ የምወደው ነገር ምንድነው? በቁጥር እንኳን የለውም። ሲጻፍ ወጥ የሆነ መጽሐፍ ነው የተጻፈው which means
ሙሴ ሲጽፍ ወጥ የሆነ መጽሐፍ ነው የጻፈው። ቤተ ክርስቲያን ግን ለርዕሶችን እንዲመች አድርጋ ለንባብ እንዲመች አድርጋ ምን ብለዋለች? ከፋፍላ ቁጥር ሰጥታዋለች። ይሄ የሚታወቅ ነው። ሜቢ አይዳው ካለህ ማለት እያንዳንዱ መጽሐፍ ሲጻፍ ወጥ መጽሐፍ ነው የተጻፈው። መጽሐፍቶቹ ሲጽፉ ማለት እንዲሁ ሙሴ የጻፈው አንድ መጽሐፍ ነው። ይሄንን አንዱ መጽሐፍ ሙሴ ጽፈዋል ወይ ካልከኝ ግን የስ ማስረጃዎችን አንደኛ ዮሐንስ ወንጌል ላይ ሰጥቻለሁ። ሁለተኛውን ልጥቀስ ማስረጃዎችን። ምን ታርገው ደግሞ ሪፍሌክት አድርጋ እንደ ፈቃደልኝ አያችሁ ሙስሊሞች ለዛ ነበር እኔ አንዴ ሚውት አድርጋ ታዳምጠኛለህ ሰዓት አልቋል። ደግሞ ላውራ ተቀጥላለህ ደግሞ አንተ አያችሁ ሙስሊሞች ለዛ አላስወራም ስለነበረው መጀመሪያ ማስረጃም ጠቅኩት ለዚህ ነበር። አያችሁ ስብከት ነው ያቀረበልኝ። እኔ ጥያቄ እነዚህ አምስት መጽሐፍ ሙሴ አልጻፈም የጻፈው አንድ መጽሐፍ ነው አለኝ። ተባረካልኩ። ትክክል ነው። በቃ እኛም ለስማ ሙስሊሞች የሚመናው እንደዛ ነው። ግን ማስረጃ አቅርብ አልኩት አላቀረበልኝም። ሙሴ መጽሐፍ እንደጻፈ አውቃለሁኝ። ግን ሙሴ አንድ መጽሐፍ ብቻ እንደጻፈ አሁንም ማስረጃ አላቀረበም። ዝም ብሎ ከቴክስቱ ዝም ብሎ ነበር ሲያወራ ጨባራቂ ወሬ ነበር ሲያወራ የነበረው። ስለዚህ አሁን የመጨረሻ እድል አለ። አለበለዚያ ክርስትና መልስን አይተን አንተም እንደማታውቅ እንልካለን ታች ከዛ ሙሴ እንዳልጻፈ ደግሞ እናሳያለን ማለት ነው። ዘጸአት ኦሪት ዘጸአት ምዕራፍ 33 ላይ እንዲህ ይላል። ለማበላችሁ ከአንድ ጀምሮ የእስራኤልም ልጆች ጉዞ ከሙሴና ከአሮን እጅ በታች በጭፍሮቻቸውም ከግብጽ ጊዜ እንዲህ ነው አሉ። በትክክል እየነበርኩ አይደለም። እንደዛ አይልም። ያው እንደዛ አይልም። አይልም እንደዛ እኔ ልጨርስ አይልም። ጥቅሱ አያችሁ ያ ጀማ ጥቅሱ እንደዛ አይልም። ከዛ ልጨርስ የእግዚአብሔር ቃል እየጨመከ ነው። ጥቅሱ እንደዛ አይልም አሉ። ጥቅሱ እንደዛ አይልም። ለምን ተዋሻለህ? ለምን ተጨረረ? ምን አገባ? መጽሐፍ ምሳሌ ምዕራፍ እኔ ማስረጃዎችን በቃሉ አጨምር ይላል። ለምን እግዚአብሔር ቃል ትጨምራለህ? ለምን ተዋሻለህ? እንደዛ አይልም። ያው እንደዛ አይልም። እኔን ቢሆን ያደረክ ማስረጃ ሳቀርብ ለምን እግዚአብሔር ቃል ተዋሻለህ? አይልም። ፍርሃትህን በልኩ አደረክ። የእግዚአብሔር ቃል ያጭበረበርክ ያለው አንተ እየዋሸህ ነው። ከፍቼዋለሁ። እንደዛ አይልም። ለምን ተቀረበራለህ? ህዝቡ እያየህ እኮ ህዝቡ እየተመለከተ ነው። ካሜራ ከፍቻለሁ እያየህ ነው ህዝቡ። አይልም እንደዛ። ለምን ተዋሻለህ? ዝም ብያለሽ። ምንድን ነው ያልኩት? ሌላ ወሬ ነው ሙሴ የተናገረው። ሌላ ወሬ ነው ያወራው። ጥቅሱ እንደዛ አይልም። እሺ በትክክል አንብብ። ቀጥል። በትክክል አንብብ። ምን ስንት ላይ ነው የከፈትከው? ምን ላይ ነው? 30 ያው ይኸውልህ መጀመሪያ ሳትሰማ እኔን ለመቆጣጠር እባክህ ስማ እንዴ ቁጥር ኧረ በእናትህ ስማ እንዴ ስማ ኦሪት ዘኍልቍ ምዕራፍ 33 ከቁጥር 1 ነው ማለት አንተ ሳትሰማ ዘላን ለመክሰስ ይላል። አሁን ዋሽተሃል። መጀመሪያ ዘጸአት ነበር ያልከው። አየህ ዘጸአት ነበር ያልከው። እንደዚህ አረማህ። ዘጸአት ነው ያልከው። ዘጸአት ነው ያልከው። ዘጸአት ነው ያልከው። ኢብራሂም ትክክል ነህ አይደለም? ኢብራሂም ኦሪት ዘኍልቍ አሰማም እንዴ? ዘጸአት ነው ያልከው። ዘጸአት ላይ ነው አንዴ ህዝብ ዘጸአት ነው ያልከው አንተ አዳልጦ ችግር የለውም። በቃ አሁን እኮ ይከፈታል። ከፈተው አሁን ኢምሮ በቃ እኮ አሁን ይከፈት። ቀጥላ ከፍቼዋለሁ። ዋናው ዋሽተህ አሁን ታርመሃል። ቀጥል። አንተ ራስህን አርም ወንድሜ። ሳትሰማ እኔን ለመክሰስ አትሩጥ። አዑዙ ቢላሂ ሚነሽ ሸይጣን። አንተ ለምን ታሻለህ እንደዚህ ባለ? ምን ሸይጣን ትላለህ? ሸይጣኑ እንዳትሰማ አርግቶ ጋር ጆሮ ላይ ሸንተው የተናገሩት ወደ ስድብ ገባ። አየህ ወደ ስድብ እንደዚህ ሳስተናግድህ ነበር። ስለምትሳደብ ተሳዳቢ ነው። ተሳዳቢ ነው። ሚውታል መጀመሪያ ሚውታል አንዴ አዳምጥ። ሰው ሳይወራ አዳምጥ። ትሳደባለህ። አታስወራም። እስቲ ቢያንስ አስወራኝ። ተሳዳቢ ነህ። ያልከኝ ማስረጃዎችን አቅርቤ ልጨርስ። ዋሻህ አሁንም እያዋሸህ እኮ ነው ያለኸው ወገን። እኔ አልዋሸሁም። በህዝብ ፊት እሺ፣ ህዝቡ ይፍረቅ። አንዴ ህዝቡ በቃ እኮ መረጃዎች ተከፍቷል። ካሌቡ በቃ ተከፍቷል። መረጃው ላይ ወጣ። መውጣት ፈልጎ ነው። ስሜታዊ የሆነ ተናዷል በጣም። መናደድ የለብህም። ዋሻው አንተ ነህ። ዘጸአት ያልከው አንተ ግን ችግር የለውም። ከፍቼልሃለሁ፣ አግዤሃለሁ። ስለዚህ አትሳደብ። መሳደብ ጥሩ አይደለም። አንተ ክርስቲያን ለምን ትሳደባለህ? ግን ተሳዳቢ እንደሆንክ አይተናል። የዋሻውን ደግሞ አንተ ነህ። ህዝቡ ፈርዶብሃል። ዘጸአት ነው ያልከው። ኢብራሂም ፈርዶብሃል። ከስር ኮሜንትን ፈርዶብሃል። አሁን ከፍቼልሃለሁ። አንተ ያበርከው እኮ አንተ ነህ ወገኔ።
አንድ ሰው ውይይት ላይ ከተሳደበ በቃ ውይይቱ ፈርቷል ማለት ነው። አረ ወገኔ ያው ድምጽህ ራሱ እኮ ያስታውቃል። ወላሂ ድምጽህ ራሱ ያስታውቃል። ተናደሃል እኮ ተናደሃል። እኔማ ረጋ ብዬ እኔ እኮ ረጋ ብዬ እስኪ አሁን ጥቅሱን አንብበው ችግር የለውም። ምን ያደርጉና አሁን ጥቅሱን አንብበው። አልሳኩም እኔ አልሳኩም። ሲጀመር እኔ እኮ አልሳኩም። ስቄያለሁ እንዴ? አዘንኩብህ እንጂ አዘንኩብህ። ምን ያክል አጭበርባሪ እንደሆንክ ለህዝቡ አሳየሁኝና ቀለድኩብህ። አሁን አንብበው አንብብ። አሁን አርሜሃለሁኝ እንደዋሻ ሳይቻል አሁን ይሄ አንብበው። እሺ ያው አድርጌልሃል። ደስ ይበል። አያ ሙስሊም ያዳምጣ። ቀጥል። አሁን ያው አዳምጣለሁ። ቀጥል። አሉ አውራ እንጂ ምን ነው ዝም አልክ? አንዴ አያቸው አንዴ ናቸው። ቀጥልሽ እሺ ሚዩት አድርግልኝ አንዴ። እንዲህ ይላል ኦሪት ዘኍልቍ ምዕራፍ 33 ከቁጥር 1 ጀምሮ እንዲህ ይላል። በእግዚአብሔር ስም አነባለሁ። ይሄንን የሚሰማ የደነቆረው ሁሉ ጆሮው ይከፈት። የእስራኤል ልጆች ናውረድ አያችሁ እንዴት እንደሚሳደብ የደነቆረው ሁሉ እያለ ይናገራል። አሁን እንደዚህ ሰዎች ጋር የምናወራ አያችሁ። ለዛ ነበረ እኔ አላስወራም እያልክ ማስረጃ ስጠይቀው የነበረው። አይሰማችሁም? ከስር አይሰማችሁም? ተሳድቦ ወርዷል። እሺ ካልሰማችሁ ተሳድቦ ወርዷል። ደንቆሮች ናችሁ። ኮሜንተሮች ሰርባችኋል። ካልሰማ ኮሜንት ተሰርባሃል። ለደናቁርት ላንብብላችኋልና ወረደ። ለደናቁርት ላንብብላችሁ ብሎ ማለት ነውና አያችሁ ክርስትና ይሄ ነው። ኢየሱስ ነው ከኢየሱስ ነው የተማረው። ኢየሱስ ያስተምራቸው ለተማሪዎቹ እናንተ ደንቆሮች እያለ ነበር። እኔ ይሰማል? እሺ እናንተ ደንቆሮች እያለ ነበር ሲያስተምር የነበረው ከሱ ነው ያመጣው። ኦኬ እና ምን ያስብን እንዳላችሁ አይታችኋል። እየዋሸ ህዝቡን እያጭበረበ ዘጸአት ካለ በኋላ ዘኍልቍን ያልኩት ይላልና በጣም ያሳዝናል። አጭበርባሪዎች ናቸው። ግን የሚያሳዝነው ነገር ምንድነው? አንድ ማስረጃ ዘፍጥረቱ ሙሴ እንደጻፈው አላቀረበም። ኢብራሂም አለ ወይ ኢምሮ አለው። ግን የተናገረው ነገር እኮ በጣም ደስ ይላል አይደለ? ሰምተው ከሆነ ምንድነው ያለው? ሙሴ አንድ መጽሐፍ ነው የጻፈው ነው ያለው። ሰምተዋል? አዎ። ስለዚህ ኢምሮዬ ነው የተረዳሁት። ዘፍጥረት፣ ዘጸአት፣ ዘሌዋውያን ምናምን የሚባል ነገር የለም ማለት ነው። በቃ ሃሌሉያ። አዎ በጣም የሚገርም ዛሬ ተርኒንግ ፖይንት ነው። ዛሬ ወላሂ የሚገርም ተርኒንግ ፖይንት ነው ያየነው እና በጣም እናመሰግናለን ኢምሩዬ። እሱንም እና አመስግነልን። አይ እኔም እኮ አመስግኛለሁ፣ ግን ችግሩ ማስረጃ የለውም። ግን አመስግኛለሁ። ግን ሀዘን ነገር ምንድነው? እኔ መጀመሪያ የሰደበኝ እኔን ችግር የለውም ይስደበኝ። ከኔም ደግሞ አልፎ ከስላሉትን በሙሉ ጨምሮ እናንተ ደንቆሮች አዳምጡ ለደናቁርት ላንብብላቸው ብሎ ደግሞ ተሳድቦ ወጣ ማለት ነው። አያችሁ አሁን ይሄ ተዋይ ነበር። የተለመደ ኢምሩዬ። ኧረ ያው አንድ ሰው ወደ ስድብ ከገባ በቃ ውይይቱ አልባ ተሸንፏል ማለት ነው። ይታያችሁ ይሄ ሰውዬ ውይይት ንጽጽር ይሰራ ነበር ድሮ ጀምሮ ማለት ነው። ግን ለምን ጠፋ ስለው እናንተ ስታስጨንቁኝ ጠፋሁኝ አለ። ችግር የለውም እሺ ብዬ ሳወራ ደግሞ ምንድነው ያለው? እንደሚሳደብ ስለማያውቅ ነው። ግን በኋላ ምንድነው ያለው? ደናቁርት ብሎ እኔም ብቻ ሳይሆን ከስራ ያላችሁትን በሙሉ መጀመሪያ ነብዩን ተሳደበ። ቁርአን ላይ ሸይጣን ሸናብህ ብሎ ተሳደበ። ችግር የለውም ዝም አልኩት። ከሱም አፎ ሰደበኝ ዝም አልኩት። በተጨማሪ ደግሞ እናንተ ኮሜንተሮች ተሰርባችኋልና ዋናው ግን ብትሰደቡም ብትረገጡም ችግር የለውም። ለምን መጽሐፍ ቅዱስ ውሸት እንደሆነ መስክሯል። ሙሴ የጻፈው አንድ መጽሐፍ እንደሆነ አምኗልና ሃሌሉያ ተባረክ ወገኔ። እሺ የልጆቼ እናት ይሄማ ገራሚ ስም ነው። አንተ የልጆቼ እናት ዋው። ወአለይኩም ሰላም። ሙስሊም ነህ እንዴ? ሰላም አለይኩም ኢብሮ ኢብራሂም። ሰላም ወራህመቱላህ። ሙስሊም ነኝ። አይ ሀቢቢ አይ ማሻአላ ደስ ይላል። ሰላም ነው። እንዴት ናችሁ? አንዲት ጥያቄ ነበረችኝና ነው ኢብሮዬ። ዋሂድ ኡስታዝ ዋሂድን እየጠየቁት ነበርና በጣም ቸኩሎ ነበረ። አንዲት ብቻ መልሶልኝ ወጣ። እሺ ቀጥል። አንድ በጣም የቅርብ ወዳጄ ወጣ። የልጆቼ እናት ሚስቴን አይደለ እንዴ ማለት የነበረብኝ እንዴ? አባትማ ከሆንኩ እኔ ሆንኩ ራሴ ኡስታዝ ዋሂድን ጥያቄ ጠይቄው ነበርና ቸኩሎ ነበር ከላይቭም ለማውጣት የጠየኩትን መልሶልኛል ሳልጨርስ ነበርና አንድ ጊዜ እድል ከሰጣችሁኝ ልጠይቅ ብሩዬ። ደስ ይላል ጠይቀኝ። ወንድሜ መከላከያ ነውና መከላከያዎች እንደሚታወቀው ሃይማኖት የላቸውም እንትን የላቸውም አይሰግዱም ምን አይሉም።
ይሄ ማለት ከሃይማኖት ከእስልምና ወጥተዋል ማለት ነው እንዴ? አይ ፈትዋ ከሆነ ፈትዋን አስተናግድም። ሲቀጥል መከላከያ ሰግድም ያለው ማን ነው? አይ በእንትኑ ላይ የለባቸውም እና እሺ ፈትዋ ካላስተናገዳቸው እሺ አፎን ይምሩኝ። አይ ፈትዋን አስተናግድም። ንጽጽር ነው ግን ደግሞ ንጽጽር እንኳን ቢሆን መከላከያ ማን ነው አይሰግድም ብሎ ህግ ያወጣው? ህግ እንደዛ የሚል ህግ አለ በመከላከያ ህግ ውስጥ ሃይማኖት የላችሁም አይደል የሚባሉት ክርስቲያኖችም ሙስሊም እንትሎችም ሃይማኖት ማንጸባረቅ አይቻልም አይደል የሚባለው? ገና ሰማሁ እንደዛ የሚል አላውቅም እኔ። አዎ ይከለከላሉ መስገዳቸው። መስገድ ካልቻሉም እንዴት ነው? ምንድነው ጥያቄው? መከላከያ መስገድ አይችሉም እና እንዴት ይታያል? ሃይማኖት የላችሁም ነው የሚባሉት። አይቻልም እኮ ምሩይ ማለት የኛ ነው የምትለው ወይስ የዲን አልኢስላሙን ነው? መከላከያ ሰራዊት አይ አይደለም። አይ በቃ እኛ መከላከያ ሰራዊት ተውኛ አታነካካን። አሁን ከነሱ ጋር ግዴታ ነው። ሙስሊም ከሆነ ማንንም ይሁን ማን ግዴታ መስገድ አለበት። በቃ ማንንም ይሁን ማን ማለት ነው። የሰው ልጅ እስከሆነ አላህ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ብሏል። የሰው ልጅም ይሁን አጋንንተን እኔ የፈጠርኩት እኔ እንዲገዛኝ ነው። መከላከያም ይሁን ማሪን ለምን ማሪን አይሆንም? ለምን አስትሮኖመር አይሆንም? ወደ ሰማይ የሚመነጠቅ ለምን አይሆንም? ግዴታ ነው መስገዱ። በቃ እኛ የምናውቀው እሱ ነው። ይሰግዳሉ አይሰግዱም የራሳቸው ችግር ነው እነሱ። ትክክል ሀቢቢ። ግን እኔ ዛሬ ገና ሰማሁኝ እንደዛ የሚል ማለት ነበር። ለማንኛውም እሺ መልካም ቀን ይሁን። ሌላ ጥያቄ አለ? ከሱ በፊት ካለ ተቀጥል። ወርዷል እንዴ? አይሰግዱም አይጾሙም? ያ አላህ በጣም ከባድ ነው። እንደዛ እኔ አላውቅም። ታዲያ እንዴት ነው ሙስሊም መከላከያ ሊገባ የሚችለው? ካልጾመ ካልሰገደ? ሱብሃንአላህ። እሺ ጥያቄ ያለው ካለ ኮሜንት ያለው ተጻፉ። ክርስቲያን ወገኖቻችንም እንደዛ ጥያቄ ያለው ኮምቱ። እኔ አልፈረድኩም። አንዳንድ ኮሜንቶች ምንድን ናቸው? ችግር አለባችሁ ልበል ወይስ በሙስሊም ያላል? ያውራ አብሽሩ። ከዛ ውጪ ግን አደራችሁ ታኮኑ በህክማ ምናምን የተሻለ ህክማ ካለ ለምን አንቀበባካችሁ? በግድ መመዋት አለብን መባወላ ካለብን እናንተ ምን ብሎ ነው? ቆይ ኮሜንት ላይ እኔ አላውቅም። የሆነች ምሳሌ መጥቶ ምን ይላል መሰለህ? ፍርዳት እስቲ ይልሃልና እና አሁን ፍርድ የሰጠ ሰው አለ እንደዚህ ጋር አትፈረድባቸው ይላል። አስቸጋሪ እኮ ነው ወላሂ። ለማንኛውም ይመች፣ በቃ ቀጥሉ እባክህ። እሺ ከሱ በፊት እዚህ ጋር ጀማዓት ኸይር አንድ ነገር ማወቅ ያለብን ነገር አለ። እዚህ ጋር ስናወራ ወይም ደግሞ ስንወያይ ሁላችንም ለዲናችን ብለን ነው እንጂ ያው ግዴታ ሆኖብን አይደለም የመጣ ነው። እንትናቃለን አይደለ? እናንተ እውቀቱ ካላችሁ መርሐበን ቢኩም። እኛስ ጀመር ጥሩ ሰው ከመጣ እዚህ ጋር ምን እንሰራለን? ጥሩ መምህር ካለ እናንተ ካላችሁ ለምን እኛ እንወጣም? ለቀንላችሁ ከሄደ እናንተ መወያየት ትችላላችሁና አይ ቲንክ በካፊር ስም እየመጡ መሰለኝ እንደዛ ኮሜንት ሙስሊም አይጽፍም። እና ፕሊስ ዝም ብላችሁ እየገባችሁ ኮሜንት አትጻፉ። አሁን ሂክማ አንድ ቀን ሂክማ ስትሆን ነበር ቅድም። ልጁን አውቃችሁታል? መጀመሪያ ልጁን አታውቁትም፣ እኛ እናውቀዋለን። ከ5 ዓመት በላይ ከሱ ጋር ንጽጽር ሲጀመር ራሱ ነበር ልጁ አውቀዋለሁ። እና አካሄዱም እንደሆነ የመጣው ሪከርድ ሊያደርግ እንደሆነ የመጣበት ፖለቲካ እናውቀዋለን። እንደዛ ሰውን ሂክማ ሰጥቼ አይ በቃ አውራሽ ወንድሜ የኔ ውድ ወንድሜ ያኩ እንዳወራ የምፈልጉት ንገሩኝ። ነብዩን ሲሳደም ነበር ባይዘው ይሄ ሰውዬ ነብዩን ሰለላሁ ዐለይሂ ወሰለም በጣም ሲሳደም ነበር። አሁንም ነብዩን ተሳቢ ወጣ ሰውዬ ነው እና ኮሜንትም ተሳቢ ወጣ ሰው ነው። ያንን ሰው ወንድሜ እስቲ አውራልኝም አንዴ እያልኩ ላውራ ወይስ ላፋጠው? እና አንዳንዴ እየለያችሁ ለማለት ነው። እንደዚህ ዝም ብላችሁ ታጻፉ። አሁን አጭር ነገር ካልተመቸው የኔን አንተ አካሄድ ውልቅ ብሎ ሂድ ሌላ ቤት ፈታ በሊድና ሌላ ቤት አሉ ብዙ ልጆች የሚያነጻጽሩ ሂዱ እነሱ ጋር። በቃ እኛ እንደዚህ ነው የምንወያየው።
በቃ خلاص አይ ግን ኢብራሂም እኔ ወላሂ ግጠኛ ነኝ ሙስሊም አይሆንም እንደዛ የሚጽፈው ሁላችሁም ሳይሆን የቀድሞ ኮሜንት ሙስሊም አይሆንም አትፍረድ ማን ይፈረዳል አሁን እኛ ፈርዳል እንዴ መከላከያ አይሰግድም ማለት አጅብን ያለው እንጂ የፈረደ ማን አለ እና እንደዚህ አጻፉ ለማለት ነው እሺ አይ ሙስሊም እንደዛ ጽፉን ትክክል ናቸው እሺ ጥያቄ ያለው ካለ ኮሜንት ላይ ንቁጥ ጻፉ ኡስታዝ አቡ ማሪያ ሰላም አለይኩም ኢምራን ወአለይኩም ሰላም ወራህመቱላህ ኡስታዝ ሰላም ነው የማይሰግድ ሰው ካፊር ነው የሚል ሐዲስ አለ ምንድነው ሌላ አንዴ ማማ በደንብ አስረዳቸው እንዴ አልዓቅ የማይሰግድ ሰው እኮ ካፊር ነው እንዴ መሐመድ አይሰማም እንዴ እኔ ጋር ነው አረ መሐመድ የማይሰግድ ሰው ካፊር ነው የሚል አሉና እንደዛ አይነትም ሐዲስ አለ ግልጽ የሆነ ሐዲስ አለ በነገራችን ላይ العهد الذي بيننا وبين الكفار الصلاة ومن تركها فقد كفر حديث ግልጽ የሆነ ሐዲስ በእኛና በካፊሩ በክርስቲያኖች መካከል ወይም በካህዲያን መካከል ያለው ሶላት ነው እሷን የተወሰው በርግጥ ካደ ይላል ምን ትላላችሁ አሁን ዑذرን ቢልጀህል ነው እንዴት ነው ከምን አንፃር ነው ምናምን ነው ይሄ ፈትዋ እንደዚህ በጣም ብዙ የሚደግፉ ሰዎች አሉ ግን አላህ ያግራላቸው እኛ ካፊር ነው ምናምን እንደዚህ አይነት ሁክም አልሰጠም ልጆቹ ስለዚህ አንዳንዴ ብንማር ሂክማ ምንድነው ሂክማ አላህና መልእክተኛው እየተሳደበ እናትን ቢሰርብ እኮ ዝም አትለው አላህን ሲሳደብ ግን ሂክማ ምንድነው ሂክማ በነገራችን ላይ ካፊሮች ነብዩና አላህና መልእክተኛው ሰለላሁ ዐለይሂ ወሰለም እየተሳደቡ ከነሱ ጋር መወያየት በአላህ ዲን ላይ መቀለድ ነው ታውቃላችሁ ይሄ እኮ ኩፍርም ደረጃ ላይ ያደርስ ይችላል አልኢስቲህዛእ ዑዝር የለውም በነገራችን ላይ አንዳንዴ አቢላሂ ወአያቲሂ ኩንቱም ተስተህዚኡን ቀድ ከፈርቱም በዕደ ኢማኒኩም አላህ ነው የሚለው አቢላሂ ወአያቲሂ በአላህና በአንቀጾቹ ነው የምታስተባብሉት ቀድ ከፈርቱም በዕደ ኢማኒኩም ካመናችሁ በኋላ በእርግጥ ክዳችኋል አለ ካመናችሁ በኋላ በእርግጥ ክዳችኋል ለቀልድ ብሎ ዲን ላይ መቀለድ አይቻልም ታውቃላችሁ ከእስልምና ያስወጣሃል ወንድሜ ከወጣ ማትመለስበት ደረጃ ደርሳለህ ይሄን እያሰብክ ኖር ሂክማ እያልክ ስትሄድ ማለት ነው ከእስልምና ወጥተህ ቁጭ እንዳትል አላህን መሳደብ ዑዝር አይሆንም አንዳንዴ ምንም አይነት ዑዝር የለው ኩፍር ነው አስተካክላለሁ ብለህ ከእስልምና ወጥተህ ቁጭ እንዳትል በዛው እንዳቀር ስለዚህ አንዳንዴ ያው ሂክማ ማለት ወضع شيء አይደለም ሂክማ ማለት አንድን ነገር በሚገባው ቦታ ማስቀመጥ ማለት ነው ገባ ያ ጀማዓ ያሰብን አንዳንዴ ያሰብን ተው ይላል ተው በቃ አንድ ያሰብክ ምናምን ተው ቢሰድብም ተው እኛ ጴንጤ አይደለንም ያ አላህ የተሰደበ ዝም የምንልበት ቦታ አይደለም አላህ وإذا رأيت الذين يخوضون في آياتنا فأعرض عنهم እነዛ ባንቀጾቻችን ላይ የሚቀልዱትን ሰው አይደለም በአላህ አንቀጽ አይደለም እንደው يخوضون في آياتنا ባንቀጽ ላይ የሚቀልድን ሰው ባየ ጊዜ ከሱ ዞር በል የማትል ከሆነ ግን ኢነኩም ኢዛ ሚስልኩም አንተም ከነሱ ነን የሚለው አላህ ከነሱ ስቶ ምንድነው ሁክመ قد كفرتم بعد ايمانكم ካመናችሁ በኋላ በርግጥ ክዳችኋል እሰግዳለሁ እያልክ እዚህ እጾማለሁ እያልክ አላህን እፈራለሁ እያልክ በአንድ ሰከንድ ከስልም እንዳንዳወጣ አየ በአላህና በመልእክተኛው ቀይ መስመር ነው በምንም ተአምር አንታገስ ለጀማዓ እያሰብንበት ያኔ ከነዚህ ወንድሞች ተሽያ አይደለም ማወራው አላህና መልእክተኛው ቀይ መስመር ያላደረገ ሰው ተው በቃ እንትን ይበል አላህና መልእክተኛውን ቀይ መስመር ያላደረገ ሙስሊም አደጋ ውስጥ ነው ለምን እኔ ባይሰለው ምን አገባኝ እኔ እኮ እንኳን እኔ መልእክተኛውን ሰለላሁ ዐለይሂ ወሰለም ያ አዩሃ الرسل بلغ ما انزل اليك
አንተ ላይ የተወረደውን ነገር አድርስ ነው የተባሉት። አድርስ خلاص እኔ ለማድረስ ነው ያለብን እኮ ብትሰልም ለራስህ ባትሰልም ለራስህ ከፈረ ብትቀል ለራስህ እኔ ምን አገባኝ። እኔ ግን ምንድነው ያለብኝ እውነታውን ላንተ ማሳወቅ። አንዳንዴ መቻቻል ይልሃል ሰውየው እግዚአብሔር አምላክ ይመስገን ምናምን ይልሃል። አንዳንዴ አላህ የሚለውን ቃል ላለመጥራት ክርስቲያኑ ዘንድ ይሸማቀቃል ሙስሊሙ። አብዛኛው አላጋጠማችሁ እንደዚህ አይነት ሰው? ፈጣሪ እኮ እንደዚህ ይላል። ፈጣሪ ምንድነው ፈጣሪ? አላህ አትልም? የምትሸማቀቅበት አምላክ ነው ያለ ሰዎች ዘንዳ የምትኮራበት አምላክ የለም። የምታመልከው አምላክ እንደዚህ አይነት አምላክ ነው ብለን ታስበው? ሰው በአምላኩ እግዚአብሔር ይመስገን ብሎ በድፍረት አንገቱን ቀና አድርጎ በሚናገርበት አንተ ምን ቤት ነህ የምትሸማቀቅበት? ከዛ አላህን አመልከዋለሁ ትላለህ። እንደውም እኮ ዳዕዋ ለክርስቲያኑ ነው ሰለም ነው ማለት ያለበት። ትድናለህ ሰለም፣ ይሄ ነው እኮ ዳዕዋ። ሰለም ትድናለህ፣ ሰለም ትድናለህ። ይሄ መቻቻል የሚባል እኮ አይደለም። እኔ የፈለኩትን ነገር እስካልወደድኩት ድረስ ትክክለኛ አማኝ አይደለሁም። ለሙስሊሙ እኮ ተዝኪራ ነው የሚባለው። ይሄ ዳዕዋ ለክርስቲያኖች ነው ያዝነው። የምትወዱትን ሰው ባያችሁ ቁጥር እንደውም ሰለም ትድናለህ፣ እስልምናን ተቀበል ትድናለህ፣ አላህና መልእክተኛውን ተቀበል ትድናለህ፣ ላኢላሃ ኢላላህ ይሄን ነው ማለት ያለብህ በድፍረት። ይሄም ማለት ሲያቀታችሁ አላህን የሚሳደብ ሙስሊም መጣና ተውት ማለት ጀመር፣ ሕክማ ይኖር ማለት ጀመር። እንደውም ፈአዩል ፈሪቀይን ሐቁ ቢልአምን ኢን ኩንቱም ተዕለሙን። እኔ እኮ ግርም የሚለኝ ነገሩ ተገላቢጦሽ የሆነብን አላህ በሚሰደብበት ጊዜ ተው ሕክማ ማለት ጀመርን ማለት ነው። አይ እንደውም የፈለከው ምንድነው ቀድመ ነበር እስልምና ማሳወቅ። ወንድሜ ሰለም ትድናለህ አደባባይ ላይ ነው ማለት የነበረብን። አንዳንድ ነገራቶችን እያሰብን ብንናገር መልካም ነው። ዑዝር የላችሁም ብያለሁኝ እኔ። አላህን የሰደበ ሰው ዑዝር የለውም። እያሰባችሁ ባረከላሁ ፊኩም። አንዳንዴ እንደዚህ አይነት ርዕስ ቀይ መስመር ነው። አላህና መልእክተኛው ልክ እንደሰደበ ቀይ ካርድ እና ወላሁ አለም ከኔ የተሻሉ ሰዎች ባሉበት ቦታ እንደዚህ መናገር የእውቀት እንትኔ ባይሆንም አንዳንድ ነገራቶች መነገር ስላለባቸው ነው የነገርኳችሁ። ቴንኪው ይብሮ እናመሰግናለን። ጀዛከላሁ ኡስታዙና በጣም አላህ ይቀበለ። በደንብ ገልጸዋል። በቃ ይሄ ነበር አጀማን። ሲቀጥል ደግሞ እዚህ ጋር ኡስታዝ የረሳው ነገር ብዬ የማስበው ምንድነው ኮሜንት አትመልሱላቸው። አዳምጡኝ አንዴ። አሁን እኔ የተረዳሁት ነገር መሰለህ ኡስታዝ በፌክ አካውንት እየመጡ ይጽፋሉ። ከዛ ሙስሊም ኮሜንት ይመልሳል፣ ቶፒክ ይቀየራል። ስለዚህ ሞዴሬተር ካላችሁ ፎሎወሩ ትንሽ ይሆን አካውንት ኮሜንት እየጻፈ ከሆነ በሙስሊም ስም ሚውት አድርጉት። በደንብ አዳምጡኝ። በሙስሊም ስም ከፍቶ አካውንት ትንሽ ፎሎወር ካለውና የሆነ ጥያቄ የሚፈጥር ነገር ከጻፈ ሚውት አድርጉት። በቃ ርዕስ ሊያስቀይር ነው የመጣው ማለት ነውና የኛ ወንድሞች እህቶችም አካሄድኛ ከላይ ያለው ለኛ ተውልን። ከሰሩም ደግሞ ተሳዳቢ እንኳን ቢመጣ ሜንሽን እያደረጋችሁ አትስደቡት ለማለት ነው። ሌላውን ኡስታዝ አላህ ይቀበለ። በደንብ ገልጸዋል። ኢንሻአላህ እንቀጥል። ክርስቲያን ወገን፣ ጴንጤ፣ ኦርቶዶክስ፣ ካቶሊክ ሁላችሁም ጥያቄ ያለው ካለ ያው ቤታችን ክፍት ነው ያልን ነው። ስሙን እንደዚህ የሚላችሁ አታገኙም። ሙስሊም ጠይቅ የሚል የለም። እኛ ግን ሙስሊሞች እስልምናቸው ሙሉ ስለሆነ ግቡና ጠይቁን። ጥያቄ ያለው ካለ ኮሜንት ላይ ነው ተጻፉ። ወንድሜ ኢብራሂም ካለ ተቀበለኝ። አስራል ሰግርኩም ኢንሻአላህ እኔም ልቀ ደክሞኛል። አላህ ይብሩ። መጀመሪያ ኢምሩዬ መንገድ ላይ ነኝ፣ አፉ በለኝ ወይ ሌላ ሰው ይቀጥል፣ ካልሆነ እኔ በቃ ልዝጋው። ኢንሻአላህ አይ አስሩን እንዳይሄድብኝ አቲክ ወንድም ሲላና ኡስታዝ አብዱ ያሉ ኡስታዙን አይመችም። ወአለይኩም ሰላም እና ኢምሩዬ በቃ እኔ ዛሬ ይብራብኝ። እሺ ያ ጀማዓ አፉ በሉ። መንገድ ላይ ነኝ፣ በኋላ እንገናኛለን ማታ ላይ ኢንሻአላህ። አይ ማታ ላይ ኢንሻአላህ ርዕስ ይዘን እናስቀምጥ። አንዴ አኺ ማታ ይመችም ምሳሌ ማታ እኮ እንዴ ኢምሩ ደግሞ ኦኬ ሶሪስ በቃ እሺ ደውልልኝ ከተመቸሽ ኢንሻአላህ። እሺ ወአለይኩም ሰላም ወራህመቱላህ። ሰላም እንዴት ኡስታዝ አቡ ሙአዊያና ሸጂ እንዴት ናችሁ? ደህና ሰላም ብያለሁ። መንገድ ላይ ነኝ፣ አፉ በሉኝ ሁላችሁም። በቃ እሺ በቃ ሰላም አለይኩም ወይ ኡስታዝ
አንድ ደቂቃ አንዳንዴ አላህ አይ በአላህ አንሸማቀቅ እንትን ተሸማቀ አለ ያላችሁ የለም። በነገራችን ፈጣሪ ብሎ የሚናገር ሰው አለ አላህ ከማለት ይልቅ ክርስቲያን